ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የኤርትራን 34ኛ ዓመት የነጻነት በዓል አስመልክቶ ፕሬዝዳንት ኢሳያስ አፈወርቂ ያደረጉት ንግግር ሰሞኑን መነጋገሪያ ሆኖ ቆይቷል። መነጋገሪያነቱ ደግሞ ፕሬዝዳንቱ ለመጀመሪያ ጊዜ በአብይ አህመድ አገዛዝ ላይ ክፉኛ የሆነ ትችት መሰንዘራቸው ነው። ፕሬዝዳንቱ ንግግርን ተከትሎ የተለያዩ ወገኖች አስተያየት እየሰጡበት ነው። በተለይም የኦሮሞማ አይዲዮሎጂ ወይም የኦሮሞማ የፖለቲካ አስተሳሰብ በሚል ፕሬዝዳንቱ የገለጹት ከተለያዩ የኦሮሞ ማህበረሰብ አካላት ተቃውሞ እየገጠመው ይገኛሉ። በትክክል ፕሬዝዳንቱ ምንድን ያሉት በአጠቃላይ ንግግራቸው ምን ላይ ያተኩራል በሚል ከፖለቲከኛ ደራሲና የዲፕሎማት ከፕሮፌሰር መሐመድ ሐሰን ጋር ቆይታ እናደርጋለን። እንድትከታተሉን ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር መሐመድ ሐሰን። ጤና ይስጥልን መሳይ፣ እንደምን አለ? እንግዲህ በአንድ ሳምንት ልዩነት በድጋሚ ተገናኝተናል። አሁን የተገናኘንበት ያው ወቅታዊ ሁኔታ ስለተከሰተ ያንን መነሻ በማድረግ ዝርዝር ጉዳዮች ላይ የእርሶ ምልከታ ለማግኘት በሚል ነው። የኤርትራ 34ኛ ዓመት የነጻነት በዓልን አስመልክቶ ፕሬዝዳንት ኢሳያስ አፈወርቂ ያደረጉት ንግግር አለ። ንግግሩ በርካታ ነገሮችን የዳሰሰ ነው። ቀጠናዊም ነው፣ ክልላዊም፣ ስለ ሀገራቸውም በአጠቃላይ ብዙ ነገሮችን ያነሱበት ነው። በየዓመቱ እንደዚህ አይነት የነጻነት በዓል ላይ ፕሬዝዳንቱ ከሀገራቸው ከምስራቅ አፍሪካ ከአፍሪካም እንዲሁም ከዓለም አቀፍ ጉዳዮች አንጻር ብዙ ነገሮችን አንስተው ነው በንግግራቸው የሚያካትቱበት። ዘንድሮም ይህንን አድርጓል። በተለየ ሁኔታ የተነሳው ግን ለ7 ዓመታት በቆየው የብልጽግና ስርዓት ላይ የሰነዘሩት ጠንካራ ወቀሳ ነው። ቅጥረኛ መንግስት እንደሆነ የገለጹባቸው መንገዶች በተለይ በብልጽግናው መንደር ከፍተኛ የሆነ ቁጣን ቀስቅሷል። ለማንኛውም ዝርዝሩ እንመለከተዋል። እንደው በአጠቃላይ የፕሬዝዳንቱ ንግግር ጭብጡ በጥቅሉ ሲታይ ምን ላይ ያተኮረ ነበር? ፕሮፌሰር መሐመድ። በጣም ጥሩ። ፕሬዝዳንት ኢሳያስ ባደረጉት ንግግር ወደ 6 ኢምፖርታንት ነጥቦች ነክቶ ነው ያለፉት። አንደኛው አሜሪካ ውስጥ ከመጣው ለውጥና ከፕሬዝዳንት ትራምፕ አሸንፎ መምጣት፣ የእሳቸውን አንዳንድ አነጋገር ግሬት አሜሪካን እናደርጋለን በሚለው ላይ ግሬትስ መሆን ትችላለች ወይ፣ በዓለም ውስጥ ያለው የኢኮኖሚ ሁኔታ፣ የቴክኖሎጂዋ ካፓሲቲ ምናምን ጠቃቅሰው ጊዜ የሚያሳየን ነው ብለው አልፈዋል። በዛ ላይ ያለውን ሁኔታ የአሜሪካንም የኢኮኖሚክ መዳከም፣ የኢንዱስትሪያል ካፓሲቲዋ መዳከምና በቻይና መተካቱ፣ ዓለም ውስጥ ደግሞ ብዙ ለውጦች መካሄዳቸው፣ ከዚህ በፊት የነበሩት ስርዓቶች አሜሪካ ውስጥ ከቀዝቃዛው ጦርነት ጀምሮ አልፎ ደግሞ ቀዝቃዛው ጦርነት ካበቃ በኋላ የተከተሉት የ35 ዓመት ፖሊሲ ምን አደረሳቸው፣ የት ላይ ነው ያሉት የሚለውን ገምግመው ነው ያለፉት። እሳቸውንም ብቻ ሳይሆን የአሜሪካንም ፖሊሲ ብቻ ሳይሆን የሶቪየት ህብረትም ያደረጉት ስትራቴጂካል እና ታክቲካል ጥፋቶቹ ምን ያህል ጉዳት እንዳመጣ ለአካባቢውም ለዓለምም እሱንም ጠቃቅሰው አልፈዋል። ከዛ ወዲህ አልፎ የአሜሪካን የውጭ ጉዳይ ፖሊሲ በተለይ ደግሞ ከጆን ፎርስተር ዳላስ በኋላ እዚህ አካባቢ ውስጥ የፈጠሩትን ችግሮች ሁሉም በመጥቀስ የኤርትራን ህዝብንም እድል በራስ የመወሰንን እድልን የቀጩ ሰዎች ስለሆኑና በአሜሪካ ላይ ደግሞ ትልቅ ወሳኝ ሰው ስለነበሩ ጆን ፎርስተር ዳላስ ሁለት ወንድማማቾች ከሁለተኛ ዓለም ጦርነት በኋላ በአሜሪካን መንግስት ውስጥ ወሳኝ የሆነ ቦታ ላይ ይዘው ነበር። አንደኛው ራሳቸው ጆን ፎርስተር ዳላስ ሲሆኑ የአሜሪካን የውጭ ፖሊሲ ደንበኛ አቀናቃኝና ፈጣሪ ሲሆኑ፣ ወንድማቸው ሌላ ደግሞ አላን ዳላስ የሚባለው ሲአይኤ የሚባለውን ድርጅት የፈጠረ ነው። አንድ ትልቅ አሜሪካዊ የታሪክ ሰው ቅርብ ጊዜ ወደ 5-6 ዓመት በፊት The Brothers የሚባል መጽሐፍ ጽፏል። ማንኛውም ኢትዮጵያዊ ኤርትራዊ ይህንን መጽሐፍ ካገኘ እንዲያነብ እጠቁመዋለሁ። እሳቸውንም በዛ ላይ የሚጠቅሱት ከዛ በመነሳት ነው። The Brothers ነው የሚለው። እነዚህ ፕሬስቢቴሪያን የሆኑ ከኖርዝ አየርላንድ ሚግሬትድ ያደረጉ ቤተሰብ ደሃ የሆኑ ቤተሰቦች በአጋጣሚ ሁኔታ አሜሪካ ነገር ውስጥ ኢምፖርታንት የሆነ ሲቹዌሽን ይዞ የአሜሪካን መንግስትና የውጭ
ፖሊሲ ሲዘውሩ የነበራቸውና የነሱ ደግሞ መዘወር በእኛ አካባቢ ላይ ያመጣውን ችግር ጠቅሰው አልፈዋል። ስሙንም በመጥቀስ ነው ያለፉት። ከዛ ወዲህ ያመጡት ምንድነው በቀጠናችን ላይ የነበረው ሲቹዌሽን እዛ ላይ የተጫወቱት የተሳሳተ የአሜሪካን ፎሬን ፖሊሲንም እሱንም ገምግመው አልፈው አዲሱ የፕሬዝዳንት ትራምፕ መምጣት ወደፊት እናየዋለን በዚህ ብለው ዘርዝረው አስቀምጠዋል። ይሄ ደግሞ ሌላኛው ፖይንታቸው ነው። ከዛ አለፍ ብሎ ቀጠናችን ላይ ያለፉት 7 ዓመት ያለፈውን ግምገማ አድርገዋል። እኛ በኢትዮጵያ ውስጥ ከ2018 በመጣው ለውጥ ለዛ ለውጥ ድጋፍ ለማድረጋችን ምንም አንቆጭም። ድጋፍ ማድረጋችንም የቀጠናውን ሰላም ለማምጣትና እንትን ለማምጣት ነው። ግን በአጋጣሚ ምክንያት ያ ነገር እንደገና አመንምኖ ፈረሰ። የፈለግነው ምኞትና ሐሳብ ደግሞ ሊሳካ አልቻለም። ሊሳካ አልቻለበት ምክንያት አሉና ሲጠቅሱ የቅጥረኛ የሆነው የኢትዮጵያ ስርዓት ከነበረበት ዩናይትድ ፍሮንት ለቆ ወጥቶ የሰፈር በጥባጭ በመሆኑ ተቃቅሰው ቁጭ አደረጉ። እዛ ላይ ነው አሁን ሲናገሩ እኚህ ሰውዬ አሉ ወይንም ደግሞ ኢንዳይሬክት የውሸት አይዲዮሎጂ ኦሮሞማ የሚባል የውሸት አይዲዮሎጂ አምጥተው ግን ለኦሮሞ ህዝብም ያልቆመ ኦሮሞንም የማይወክል ነው፣ ውሸት ነው፣ በኦሮሞች አይን ላይ አሸዋ ለመበተን የሚያደርገው እርምጃ ነው ብሎ እኔ እንዳው ቀለል አድርጌ ያስቀመጥኩት እንጂ ለማጭበርበር ይሄ የውሸት አይዲዮሎጂና ካባ ለመልበስ አዲስ ልብስ ይዞ መጥቶ አዲስ ታግ አድርጎ ነው የመጣው ነው ያሉት። ይሄ ደግሞ ምናልባት ብዙ ኦሮሞዎቹ ላይገባቸው ይችላል። ወይንም ደግሞ ኦሮሞማ የሚለው ቃል በኦሮምኛ የኦሮሞ ህዝብ ማለት ነው። ልክ ሶማሊማ እንደማለት አይነት ነው። ግን ይሄ የውሸት ኦሮሞማ የለበሰ ግን ከማንም ጊዜ በበለጠ የኦሮሞን ህዝብ የጨፈጨፈ እንዳውም አንድ ትልቅ የታሪክ ሰው በኦሮሞ ላይ ትልቅ መጽሐፎች የጻፉ አሜሪካን ሀገር ውስጥ ፕሮፌሰር የአትላንታ ዩኒቨርሲቲ ፕሮፌሰር የሆኑ ፕሮፌሰር መሐመድ ሐሰን በቅርብ ጊዜ አነጋግሬያቸው መሐመድ ወንድሜ አዳምጠኝ ከምኒልክ የበለጠ ኦሮሞን የገደለው ቢኖር አብይ አህመድ ነው። አሁንም እውነታቸውን ነው። የኦሮሞ ቁጥር በእስር ውስጥ ያለው ከ100,000 በላይ ነው። ኦሮሚያ ውስጥ የሚገደሉ ሰዎች ከማንኛውም ክልሎች በበለጠ የተገደለ ክልል ነው። ግን ሊያለብሰው የሚፈልገው የግድያውን እና ይሄ የአጭበርባሪነቱን ስራ ሊያለብስ የሚፈልገው የውሸት ኦሮሞማ ካባ አድርጓል። ኦሮሞንም አይወክልም ነው ያሉት ፕሬዝዳንት ኢሳያስ። ይሄ ደግሞ ትክክል ነው፣ እኔም የማምንበት ነው። የኦሮሞ ህዝብ በብልጽግና አልተወከለም። ለብልጽግናም ደግሞ ወይንም ለኦሮሞ የቆመ ሰው አይደለም። እንዳልኩ ደግሞ ፕሮፌሰሩም እንደተናገሩ አብዛኛውን ኦሮሞ የጨረሰ የገደለ የኦሮሚያን አካባቢ ያፈረሰ ኢኮኖሚያቸውን አፍርድሜ ያበላ ሰውዬ ነው። ከዛም አልፎ ተርፎ ጥገኛ ነው አሉ። እንደውም ማለት ምንድነው ትንሽ ገንዘብ ለሚከፍሉለት ገንዘብ ላላቸው ትንሽ ሀገሮች አሽከር ሆኖ ሞላውን የኢትዮጵያን ህዝብና የራሱንም ህዝብ ኦሮሞውንም እያሰቃየ የሚያስተዳድር ምንም አይነት አድማሰ ሰፊ ያልሆነ ሀገሪቷንም ትልቅ ጣጣ ላይ የጣለ ነው ለማለታቸው ነው። ይሄ ደግሞ ትክክል አናሊሲስ ነው። አብዛኛው ኢትዮጵያኖችም የሚስማሙበት ነው። የኢትዮጵያኖቹ ኑሮ ራሱ ምስካሬ ነው። በ7 ዓመት ውስጥ የት እንዳደረሳቸው እኔም አንተም ከዚህ በፊት በዚህ ጉዳይ ብዙ ተነጋግረናል። ይሄ ነው። ምናልባት ወንድሞቼ ኦሮሞቹ ኦሮሞማ የሚለውን ቃል ዝም ብሎ ወስደው ያንን ተርጉሞ ከሆነ እሳቸው በዛ አይነት አመለካከት አይደለም ያስቀመጡት። በስማቸው የሚሰራ ወንጀል ነው። እናንተንም አይወክልም፣ ለኦሮሞም የቆመ አይደለም። ይሄ የቅጥረኛ ነው። ቀጠናውን የሚበጠብጥ ኢትዮጵያንንም አፍርሶ በተለያየ እንትን በውሸት አይዲዮሎጂ በምን በጎሳ በጎጥ በምን እዚህ አድርሰዋል። እኛ ግን በመጀመሪያ ላይ ላደረግነው ሶሊዳሪቲ ምንም አንቆጭም። ግን የነበረን ሐሳብና የፈለግነው ሂደት ግን መንምኗል ብሎ ነው የተናገሩት። ይሄ ከማዘንም ከዛም አልፎ ተርፎ አንድ እጅ መቼም ለብቻው አያጨበጭብም። በዛ ሳይድ የነበረው ኃይል ተሰርቆ የሌላ ክፍል አሽከር ሆኖ ኢትዮጵያንም ይበጠብጣል፣ ቀጠናም ይበጠብጣል፣ የኦሮሞንም ህዝብም ያሰቃያል፣ ሞላውንም የኢትዮጵያ ህዝብ ያሰቃያል። ይሄንን ለማለት ፈልገው ነው።
ለሞላው የኤርትራ ህዝብም ለሞላው የአፍሪካ ቀንድ ህዝብ እንዲያውቁ ነው የፖሊሲ አነጋገር ነው የተናገሩት ለማለት ነው። በተለይ ኦሮሞማ የፖለቲካ አይዲዮሎጂ ብለው የገለጹበትና አሁን በአሁኑ ሰዓት በተለያዩ የኦሮሞ ማህበረሰብ አካላት ዘንድ ተቃውሞ ያስነሳው ያው የኦሮሞ ነጻነት ግንባር መግለጫ አውጥቶበታል። አንዳንድ ታዋቂ የኦሮሞ ፖለቲካ አክቲቪስቶችም እንደዚሁ በጉዳዩ ላይ ሐሳባቸውን አስቀምጠዋል። በእርግጥ እነሱም የተረዱበትን መንገድ ሌላው በተረዳበት ሳይሆን እንዲህ ማለታቸው ምናልባት ተገቢ አይደለም ከሚልም እንደው ትችቱን ያስቀመጡበት ሁኔታ አለ። አንዱ ስጋት ደግሞ አብይ አህመድ በኦሮሞ ህዝብ ዘንድ በአሁኑ ሰዓት በከፍተኛ ሁኔታ ተቀባይነት እያጣ የመጣ ነው። መደበቂያ አጥቷል። ብዙ ሙከራ አድርጎ አልተሳካለትም። እንዲህ አይነቱ ነገር ሲመጣ ለሱ ድጋፍ ማሰባሰቢያ እንዳይሆን እንዲህ አይነቱ ነገር ሌሎች ከሱ ያኮረፉ ወገኖችም ወደሱ እንዳይሰባሰቡ እንደው አጋጣሚውን እድሉን እንዳይፈጥርለት በሚልም ስጋታቸውን የገለጹ አሉና ጊዜውን ጠብቆ የመጣ ቃል አይደለም ከፕሬዝዳንቱ ብሎ የሚተቹ አሉ። ለማንኛውም ወደሱ በስፋት እንመጣለን። በትክክል ምንድን ያሉት እንዴት ተደርጎ ሊወሰድ ይችላል የሚለውን ነገር ግን ሌሎቹ ሐሳቦች ላይ በዚህ ደረጃ የአብይን አህመድ አገዛዝ የተቹበት ከምንም በላይ ቅጥረኛ ብለው የገለጹበት የሌላ አጀንዳ አስፈጻሚ የምዕራባውያንና ሌሎች ምናልባት ምዕራባውያን በሚል በትክክል ጠቅሰው አይደለም የተናገሩት የውጭ ኃይሎች ነው ያሉት። እነማን እንደሆነም በዝርዝር የተናገሩት የለም። ብዙ ጊዜ ምዕራባውያን ላይ የሰላ ትችት ስለሚያቀርቡ ነው ምዕራባውያን በሚል የገለጽኩት። ለማንኛውም የውጭ ኃይሎች አጀንዳ በውጭ ኃይሎች አጀንዳ የኢትዮጵያ ሕዝብ ላይ ጦርነት የከፈተ አገዛዝ በሚልም ነው። በጣም ጠንካራ ትችት ነው። ከምን ተነስተው ነው ፕሬዝዳንቱ ምናልባት ላለፉት 7 ዓመታት በዚህ ጉዳይ ላይ ፊት ለፊት የተናገሩት ነገር የለም። ይሄ የመከዳቱም ነገር ከአንድም 2-3 ጊዜ የኤርትራ መንግስት በአብይ አህመድ ሲከዳ ምንም አይነት ነገር በይፋ የወጣ ነገር አልነበረም። ዛሬ በዚህ መልኩ የገለጹበት ምክንያቱ ምንድነው? ብዙ ነገሮችንም አንስተዋል። በጣም ጥሩ። በመጀመሪያ ደረጃ እሳቸው በንግግራቸው ውስጥ ያስቀምጡ ቅጥረኛ ስርዓት ነው ያሉት። ምን ማለት ነው? የደባል ሰራ እንትን ነው። ቅጥረኛ የምትባለዋን ስሟን ሊጠቅሱ ስላልፈለጉ ነው እንጂ ኢማራት ነች። ኢማራት በሱዳንም ላይ የምትሰራውን ያሉ ሊቢያ ላይ የምትሰራውን ያሉ የምታደርገውን ችግሮች በየቦታ ያሉ እና እሷ ነች ዶክተር አብይን ኬሳቸው ውስጥ ከታ ትንሽ ሳንቲም እየወረወረች የምታነቃነቀው። ስለዚህ ቅጥረኛ ነው እንትኑ። ለዛውም ደግሞ የትንሽ ቅጥረኛ ትልቅ የኢምፔሪያሊስት ሀገሮች ቅጥረኛ ሳይሆን ዝም ብሎ የደላላ ቅጥረኛ ሆኖ መቀመጡን ለማስቀመጥ አያስቀምጠው ነው። እሳቸው ምንም እንኳ ኢሚሬቶቹንም ባይጠቅሱ ቋንቋውን ለገባው ሰው ለማን እንደሆነ ክሊር ነው። ሰሞኑም ያው የጅቡቲ ፕሬዝዳንት እስማኤል ገሌ እሱም ራሱ ተናግሯል። በቀጠናችን ላይ ትልቅ አደጋ የምትፈጥርና የምትበጠብጠው ኢሚሬት ነች ብሎ የዛሬ 2 ቀን ግልጽ በሆነ መልኩ ተናግሯል የጅቡቲን ፕሬዝዳንት። ስለዚህ ፕሬዝዳንት ኢሳያስ ዲቴልስ ኢሚሬትን ለመጥቀስ ስላልፈለጉ ነው እንጂ ቅጥረኛ ማለት በጣም የደቀቀች ትንሽ ገንዘብ ያላት የሸኮች ሀገር አሽከር ሆነዋል ለማለታቸው ነው። ይሄ በአንድ ሳይዱ ነው። በሁለተኛ ሳይዱ በኦሮሞ አይን ላይ ወይንም የኦሮሞ ህዝብ ላይ አሸዋ ለመጣል የሚፈልገው እና የአሸዋውን አይነት ስሙን በስመ ኦሮሞማ የሚል የተዘጋጀ ነው። ቃሉ ኦሮሞማ በኦሮምኛ ስትተረጉመው ኦሮሞ ህዝብ ወይንም የኦሮሞ ህዝብ ታሪክ ህልውና ማለት ነው። ፕሮፌሰር መሐመድ ወደሱ መጣሉ። ይሄ ኦሮሞማ በሚል የተገለጸው ነገር ምናልባትም አንድም የሆነ መረጃም አለ እርሶም ምንም አግኝተነዋል። አብይ አህመድ ይሄን የኦሮሞማ የሚለው ነገር ግን ከቃሉ አውድ ውጪ ኦሮሞነት የሆነውን ኦሮሞነትን የሚገልጽን ቃል በሌላ መልኩ ጠምዝዘውት አደገኛ በሆነ የፖለቲካ መስመር ላይ እየጋለቡት የሚገኝ አንድ አስተሳሰብ አለ። እሱን ለምን ይሄ ኦሮሞማ የሚል ስም እንደሰጡት የሚያውቁት እነሱ ናቸው። ግን ያ ቃል በትክክል ኦሮሞነት ማለት እንደሆነ የኦሮሞን ህዝብ የሚገልጽ ስም እንደሆነ እየታወቀ ያንን ለዚህ እነሱ ለፈለጉት የፖለቲካ አይዲዮሎጂ መጠሪያ ማድረጋቸው ለምንድን ነው የሚለውን እንመጣበታለን። ግን ከአብይ አህመድ ጋር በተያያዘ በተለይም ደግሞ አይጸጽተንም ብልጽግናን በመደገፋችን ወይም ደግሞ ከጎኑ በመቆማችንም ብሏል። ብዙዎቹ ኤርትራውያን አመድ አፋሽ ሆነን ይህን ሁሉ ሰራዊት አብይን ከስልጣን እንዳይወድቅ አድነነው አትርፈነው
ነገር ግን በበላ ባጎረስነው እጅ ተነከስን ብለው ኤርትራውያን ተቃውሞ ሲያቀርቡ ፕሬዝዳንቱ ምንድነው ያንን ተከትሎ ይመስለኛል አይጸጽተንም ነው ያሉት። እስቲ እዚህ ላይ ምን ማለት ይችላል? እዚህ ላይ ለማለት የፈለጉት ምንድነው ለውጡ ኢትዮጵያ ውስጥ ከመጣ በኋላ ሁላችን የተሰለፍንበት መንገድ ነው። እሳቸውም ወያኔ ባደረገው ጦርነት እና ኤርትራንም ጋብዞ ወደ ጦርነት ካስገባ በኋላ የወያኔን ጦርነትን እና እንዳይሳካለት እንዲቀለበስ ሁላችንም ዩናይትድ ፍሮንት ከዶክተር አብይ ጋር አድርገን ነበር። እኔም ራሴ በነውስ ወከፍ በሚዲያ ወጥቼ ብዙ ተናግሬ ነበር። ይሄ የታየው ምንድነው የነበረውን ለውጥ ለመቀልበስ የሚደረግ አዲስ እንትን ነው። ምዕራቦቹ ወያኔን አቅፈው ምን ብለው እስከ አዲስ አበባ ድረስ አምጥተው የፈለጉት የነበረውን ለውጥ ለመቀልበስ ስለሆነ እኛ ደግሞ እንዲቀለበስ ስለማንፈልግ ሁላችንም ከኖሞር ጀምሮ ካንተ ጀምረ ከኔ ጀምረ ሁላችንም ከዶክተር አብይ ጋር ቆመናል። ኤርትራም በዚህም ተሳትፋለች። የተሳተፈችበት ምክንያት አዲሱን ጅምር እንዳይሰናከል ተብሎ በአዲስ ወደፊት እንዲሄድ እየተጠናከረ እንዲሄድ ስለተፈለገ ነው። ግን እዚህ ላይ ምንድነው ዶክተር አብይ ይሄንን ካሳኩ በኋላ ከፕሪቶሪያ ስምምነት ሮጦ ገብቶ ፕሪቶሪያ ስምምነት ሲያደርጉ የራሳቸው ተንኮልና ወደዛ ለመጠቃለል ስለፈለጉ ፕሪቶሪያንን ተጠቅመው ከዛ ወዲህ ሪኦርጋናይዝ አድርገው እሳቸውና የእሳቸው አመለካከት ያላቸውን ፓርቲ አቅፈው ሌላውንም አዳክመው ይሄ የኦሮሞማ የሚለው የውሸት ፖሊሲ አይዲዮሎጂ ይዘው መጥቶ አገሪቷንም በተለያየ ክፍል ከፍሎ በአንድ ሰማን ሰሜኑን ሴሜቲክ ብሎ ማስቀመጥ ሌላውን ኩሽ ብሎ ማስቀመጥ ከዛ አልፎ ተርፎ በኩሽና በኦሮሞ መካከል ዩናይትድ ፍሮንት አይነት ለመፍጠር መሞከር ይሄ ሁሉ ግን ዝም ብሎ ሰው ላይ አሸዋ የኦሮሞን ጥያቄ ከመጀመሪያ ጀምሮ ለመመለስም ለማስተናገድም ፍላጎት ያለው ሰው አይደለም። እንደውም በመጀመሪያ ልክ እሱ ስልጣን እንደያዘና እንትን የመጀመሪያ የፖለቲካ እስረኛ እዛ ሀገር ውስጥ እስከ 7000 የደረሱት ኦሮሞዎች ነበሩ። የመጀመሪያው መጽሐፍ እሱ ስልጣን ላይ እንደወጣ የወጣው መጽሐፍ የተጠለፈው ለውጥ የሚል የጅማ ዩኒቨርሲቲ ቻንስለር የነበሩ አሁን እስር ይሁን ይገደሉ አላውቅም እሳቸው የጻፉት ነበር። እኔ አዲስ አበባ ያለውን የነዚህ መጽሐፍ ይዞ በየቦታው የሚዞሩትን ያሳደዱ ምን ይያሉ ይዞ ከጃቸው መጽሐፍ ይለቀም ነበር። መጽሐፉ ከ1000 ብር ደርሶ ነበር። ስታነበው ያ ጽሁፍ አሁን ተመልሰ ስታነበው የተነበዩት ነገር ትክክል ነበር። እኚህ ፕሮፌሰር እኚህ ሰውዬ ለለውጥ የመጡ አይደሉም። እነዚህ የተማሩበት ትምህርት ቤት በወያኔ እንትን ያደጉ በወያኔ የታጠኑ ስልጣን ያሰከራቸው ለኢትዮጵያንም ሊያሸጋግሩ የሚችሉ ሰዎች አይደሉም። ምንም እንኳን አብዛኛው ህዝብ ያሸጋግረናል ብሎ ሊያምድ ይችላል ጊዜ ይነግረዋል ብሎ ነው የደመደሙት ጽሁፋቸው ላይ። ለዚህ ነው እንዳውም እኔ ያንን ጽሁፍ እንደገና ተመልሶ ተነቦ እንደገና በደንብ አድርገን አውጥተን ቻፕተር በቻፕተር ብንነጋገርበት ጥሩ ነው። እኚህ ሰውዬ በጣም የሚመጣውን ኦፔዲዮ የኦሮሞን ህዝብ ወኪል አይደለም፣ ወኪልም ሊሆን አይችልም። ትላንትና ጥገኛ ሆኖ የኦሮሞን ህዝብ ሲያስደብድብ ሲያስገድል ሲያስረሽን ከዛም አልፎ ተርፎ እንዳውም ከመሬታቸው አስነቅሎ ከአዲስ አበባ አካባቢ በ100 ኪሎ ሜትር ለማባረር ሲሯሯጡ ከነበሩ ክፍሎች አንዱ ነው። የኦሮሞን ህዝብ ፍራቻ ይዟቸው ነው ያን አባይ ፀሐዬ የደበደበ ጠረጴዛውን ልክ እናስገባቸዋለን ሲል ስለፈሩና የኦሮሞን ህዝብ ስለፈሩ ነው እንጂ በእነሱ አመለካከትማ መሬቱንም ቸብችቦ ቢሸጡ ደስታቸው ነው። ከዚህ ነው መነሳት ያለብን እና የእሳቸው ስፒች የዛሬ 7 ዓመት የተካሄደውን ኤርትራም ሳክሪፋይስ ያደረገችውን ያንንም አገር ለማዳንና ያለውንም ስርዓት ለማዳን በነውስ ወከል ከከፈሉ ክፍሎች አንዱ እነሱ ናቸው። ከነሱ በፊት እኮ አብሯቸው ደግሞ ዩናይትድ ሬክታንጉላር ዩናይትድ ፍሮንት ተምለው ኤርትራ ፋኖ እና የዶክተር አብይ መንግስት ነው ጦርነቱን አካሂደው በአሸናፊነት የወጣው። እነሱም ከቶ ነው ኢሚዲየትሊ ሁለተኛውን ጦርነት ፋኖን ቀበቶውን ሱሪውን እናስፈታለን ፋኖ መሳሪያ መፍታት አለበት የሚለው አመለካከት የመጣው ይሄ አሁን ዲቨሎፕ ካደረገው ኦሮሞማ ከሚለው አይዲዮሎጂ ጋር የተያያዘ ነው። ሰሜኖቹ እንዳይታረቁ አርገን አዳክመን መግዛት አለብን ይላል በዶክመንቱ። ሰሜኖቹንም እርስ በራቸው አከፋፍለን የወልቃይትንም
ጥያቄ በካርድ ይዘን አማራና ትግሬን እያጋጨን ከዛም አልፎ ተርፎ ትግራይንና ኤርትራን እያጋጨን እስከ ኤርትራ ድረስ ይሄዳል። ካጋጨን በኋላ ኩሽ የሚባሉትን ህዝብ በብብታችን አስገብተን እያታለልን ትልቅ ኩሽ የሆነ ስርዓትን ከፍታለን። ኦሮሞን እንደዛ የሚጨፈጨፍ የተኛው ኩሽ ነው ያለው? ከሱ የበለጠ ኦሮሞን የገደለ የለም። የኦሮሞ እስረኞች ዛሬ ከ100,000 በላይ ናቸው። በየቦታ የሚያልቁት ኦሮሞዎች ናቸው። መሬታቸው ውስጥ በሰላም መኖር ያልቻሉ በሰላም ነግዶ እንዳይኖሩ በሰላም አርሶ እንዳይኖሩ ያደረገው ይሄኛው ስርዓት ነው። ስለዚህ ኦሮሞ ህዝብ ላይ አይናቸው ላይ አሸዋ ለመወርወር እችን ቃል አይዲዮሎጂካል ልብስ አልብሶ ለማወናበድ የሚያደርገው ነው። አንዳንድ ያልተገነዘቡ የኦሮሞ ሰዎች ካሉ ግዛዊ ጫጫታ ያረጋሉ እንጂ እባካችሁን ዲፕ ይሄ ሰውዬ የሚሰራውን ከውስጥ የሚናገረውን እንደውም እናንተ ኦሮሞዎች ናችሁ እጃችሁ ዘለቅ ብሎ በሚስጥር የሚናገረው ማግኘት ትችላላችሁ። እኔ ይሄንን ዶክመንት ያገኘሁት ከውስጥ ነው። የውስጥ ሰዎች ናቸው። ይሄ ሰውዬ አደገኛ ሰው ነው፣ ይሄ ሰውዬ የሚያስበው ይሄ ነው፣ ለማንም ሰላም አያስብም፣ እንደዚህ ያምታታ ስልጣን ላይ መቀመጥ የሚፈልግ ነው። በአንድ በኩል ኦሮሞ ላይ አሸዋ ጥሎ ኦሮሞማ የሚባል የውሸት አይዲዮሎጂ ዲቨሎፕ አድርጎ ይሄ ኦሮሞማ የሚለው ቃል ደግሞ ብዙ ትርጉም ስላለው በህዝብ ደረጃ ሌላ ትርጉም አለው፣ በሱ ግን በአይዲዮሎጂ ደረጃ ደግሞ ሌላ ትርጉም አለው። ከዛ ወዲህ እንደገና ሰሜኖቹን ማዳከም አለብን። ሰሜኖቹም ደግሞ ሴሜቲክ ብሎ እሱ ሄዶ ደማቸው እንደመረመረ አንተን ጠቅልሎ እነዚህ ሰሜኖቹን ማዳከም አለብን። ኩሽ የሚባለው እንግዲህ ሶማሌውን፣ ደቡቡን፣ አፋሩን ደግሞ አቅፌ በስመ ኩሽ እየነገርኳቸው ይሄ የውሸት ከረሜላ እነሱ ፊት ወረውርና ከረሜላም አይደለም እነሱ ላይም ደግሞ ሌላ አሸዋ አይናቸው ላይ ጥዬ አዲስ ሀገር እንገነባለን። ሰሜኖች ተሸንፈዋል። ከዚህ በፊት ከ100 ዓመት በላይ ገዝተዋል። የገዙትንም ይሄን ሁሉ ድባቅ መተናል። ዩናይትድ ፍሮንትኛ መፍጠር አለብን የሚል የውሸት የራሱን ዘመቻ ያካሄደ ነው ያለው። ታዲያ እሱ ለኦሮሞ ቆሞ ከሆነ ለምንድን ነው ኦሮሚያ እንደዚህ ፈርሳ ሞላው የኦሮሞ ህዝብ እንደዚህ እየተሰቃየ ያለው? ሌላውም የኢትዮጵያ ህዝብም እየተሰቃየ ነው ያለው። አሁን ደቡብ ውስጥም ያለው ሁኔታ is the same። ስለዚህ ዝም ብሎ ሰው አይን ላይ ጨው ለመበተን የሚያደርገው አክሮባት ነው። ፕሬዝዳንት ኢሳያስ ኦሮሞማ የሚባለው አይዲዮሎጂ የፈጠረው ኦሮሞውንም አይወክልም ውሸት ነው ነው ያሉት። ይሄንን እንግዲህ ፕሮፌሰር መሐመድ ሐሰን ፕሬዝዳንት ኢሳያስ አፈወርቂ በንግግራቸው ምናልባት ቀደም ሲልም ጥያቄውን አንስቻለሁ እንደው በደንብ ቃል በቃል የተናገሩትን ለማስታወስ ያህል ነው። የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ህዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ እነዚህ ናቸው የሚያነሷቸው ምክንያቶች ወይም አጀንዳዎች ብለዋል። በዚህም ብዙ ነገር ነው የጠቀሱት። ላለፉት ትውልዶች በኢትዮጵያ የሀገረ መንግስት ግንባታ እድል መጨናገፉን በንግግራቸውም እንደዚሁ አንስተዋል። ከቀዝቃዛው ዓለም ጦርነት ወዲህ ኢትዮጵያ ወደ ብሔር ፖለቲካ ጽንፍ ማምራቷንም ነው የጠቀሱት። እንግዲህ በዚህ ደረጃ የኢትዮጵያ ችግር ምን እንደሆነ ምናልባት ብዙ ጊዜ የሚባለው አለ። ይሄ ኢትዮጵያ በብሔር መሸንሸኗን በብሔር መከፋፈሏን ከመለስ ዜናዊ ጊዜ ጀምሮ ፕሬዚዳንቱ ሲቃወሙ ነበረ። ኢትዮጵያ በዚህ በጎሳና በብሔር ፖለቲካ ህገ መንግስት መመራቷ የበለጠ አደጋ ነው ለሀገሪቱም ብቻ ሳይሆን ለቀጠናውም ለአፍሪካውም ቀንድ አደገኛ ነው የሚል አስተያየት እንደሰጡም በወቅቱ ተነግሯል። ለማንኛውም በዚህ ንግግራቸው የፊት ለፊት ግጭት ውስጥ ሊገቡ ከጫፍ መድረሳቸውን ነው ያየ ነው። እስካሁን ድረስ ከአብይ አህመድ አገዛዝ በኩል በሳቸው ንግግር ዙሪያ ምላሽ ወይም ማብራሪያም የሆነ አቋም መያዙንም ያወቅነው ነገር የለም። በመጀመሪያ ደረጃ አብይ ስልጣን ላይ ከመጣ በኋላ የነበረው ኃይለኛ ቅጥረኛና አብይንም ኢትዮጵያ ውስጥም የመጣውን ስርዓት ቀልብሶ እንደገና ስልጣኑን መያዝ የፈለገው ቲፒኤልኤፍ ነበር። በዛ ሂደት ላይ ሁላችንም ዩናይትድ ፍሮንት አድርገናል። ከዶክተር አብይ ጋር ቆመናል። ለኤርትራም ጦሩም መንግስቱም ከዶክተር አብይ ላይ ቆሟል። አብሮ ባይቆም ኖሮ አብይ 10 ደቂቃ አዲስ አበባ ውስጥ መኖር አይችልም ነበር። ወያኔ አዲስ አበባ ገብቶ እሱንም አፍንጫውን ብሎ ስልጣኑን ይረከብ ነበር። ይሄ የመጀመሪያው ሂደት ነው። 2 ዓመት ከምናምን እስከ 3 ዓመት የወሰደው ሂደት ነው። ይሄ ደግሞ በዛን ጊዜ በቲፒኤልኤፍ
ፈረስ ላይ ሲጋልቡ የነበሩት የድሮ የምዕራብ ኃይሎች በተለይ ደግሞ አሜሪካን ሀገር ዲሞክራቲክ ፓርቲውና አውሮፓ ውስጥ ያሉት እነዚህ አላይ አድርጎ ነው የፈጠሩት። ከሚገርም ነገር እዚህ ላይ ነው ላጫውት የምፈልገው ሞሪሸስ አይደለም ሲሽሊስ ላይ የምዕራብ የኤምባሲዎች አዲስ አበባ ያሉ ወያኔን ጋብዘው ሲሽሊስ ላይ ያኔ ወያኔ ጦርነቱን ከመጀመሩ አንድ ሳምንት በፊት አነጋግሯቸው ነበር። ካስቀመጡላቸው ጥያቄዎች አንዱ እኛ ማርሻል ፕላን እናደርግላቸዋለን፣ ገንዘብም እንሰጣቸዋለን፣ ጦርነት አታድርጉ፣ ያላችሁን አቅምን አታማጥጡ፣ ዝም ብላችሁ እዛ ተቀመጡ ምናምን ብለው ለምኗቸው ነበር። እኔ በጣም ቅርብ እዛ ስብሰባ ላይ የነበረ አምባሳደር ነው የነገረኝ፣ ስም ሊጠቅስ ስለማልፈልግ ነው። 10 ቢሊዮን ዶላር 10 ቢሊዮን ዩሮ እንሰጣቸዋለን ነው ያሏቸው። ወያኔ ግን ከመስከሩ የተነሳና ራሱን አቅሙንና ምኑን አለማወቁ የሚመጣበትን እንትን አለማወቁ ሁለት ጦርነት በአንድ ጊዜ እናዘጋጀለን ብሎ ሁለቱንም ጦርነት እናሸንፋለን ብሎ የገቡ ሰዎች ናቸው። ለዛ ምሳሌ የሚሆነው የስዬ አብርሃ ኢንተርቪው ነው። በትግራይ ቴሌቪዥን ላይ የሰጠው ኢንተርቪው ቁልጭ አድርጎ አስቀምጧል። እኛ አለ ሁለት ጦርነት በአንድ ጊዜ ማድረግ እንችላለን። ሁለቱንም ጦርነት የምናደርገው ወደ አዲስ አበባ ማርች እናደርጋለን፣ ኤርትራ ውስጥ ያለውንም ስርዓት መገልበጥ እንችላለን። እንዳውም ምናለ ኤርትራ ውስጥ ያለው ሽማግሌ ፕሬዝዳንቱም ሽማግሌ ያለው ህብረተሰብ ሽማግሌና አሮጊቶች ብቻ ነው፣ በቀላሉ አስመራን መያዝ እንችላለን ብሎ በቴሌቪዥን ደንፍቶ የተናገረ ሰው ነው። ይሄም ያሳይ ምን ያህል ስለ ኤርትራ ያለው ኢንፎርሜሽን በጣም ዝቅተኛና ኢንፎርሜሽን እንደሌለው ነው። በዛ በመነሳት ነው በዛን ጊዜ እንዳውም 32000 የፌደራል ጦር ትግራይ ውስጥ ነው የነበረው። ከዛ 32000 10000 ትግርኛ ተናጋሪዎች ነበሩ መሳይ። እነዚህ 10000 ተጠቃለው ከወያኔ ጋር ይገቡና ከቲፒኤልኤፍ ጋር ይገቡና ለዛውም 250000 ደግሞ ሚሊሻ አሰልጥነው ነበር። ያንን እዛ የነበረውን ጦር ጭጭ አደረግነው ብሎ የተናገረው እኮ ነፍሱን ይማረውና ሴኩሪቲ ነው። እነዛውም በቴሌቪዥን ወጥቶ ነው የተናገረው። ፕሪኤምፕቲቭ አክሽን ወስደናል። በዚህ አላያንስ ውስጥ ሁላችን ነው የነበረውን ስርዓት እንዳይፈርስ ኢትዮጵያ ውስጥ የመጣውን ለውጥ መኖር አለበት፣ ይሄ ለውጥ ትክክል ነው፣ ወደፊት መራመድ አለበት በሚል ዩናይትድ ፍሮንት አድርገን አንተም እኔም እንደርጋቸው መንናምንም ኖሞሩ ሙሉም ሁሉ ሞቢላይዝ ተደርጎ ነው ከዶክተር አብይ ጋር አብረን የቆም ነው። ይሄ የነበረው የመጀመሪያው ስቴጅ ነው። ያ የተፈለገው የድሮ ቁጥረኛ ሊሳካ አልቻለም፣ ተመታ። 3 ጊዜ ኦፌንሲቭ ያደረገ መጨረሻ ላይ ሊያዙ ሲሉ ልንያዝ ነው ልይናዝ ነው ሲሉ አሜሪካኖች ከጅቡቲ አውሮፕላን ያመጡና የሚፈልጉትንም ወስደው ግማሹን ጅቡቲ ግማሹን በዩጋንዳ በኩል ወደሚፈልጉት ቦታ ላኩና ፕሪቶሪያ ወሰዷቸው። ይሄኛው ሁለተኛው ቻፕተር ፕሪቶሪያ ላይ ነው የጀመረው። ፕሪቶሪያ ላይ ሲጀምር አንድ ያሸነፈ መንግስት ሮጦ ፕሪቶሪያ በፊሽካ ተነፍቶ እንዲሄድ ያደረገው ይሄ የዶክተር አብይ አክሮባት ነው። አሁን ሁለተኛውን አክሮባት ይጫወታለው የሚል እምነት መጣ። በመጀመሪያ ያንን ከፈረመ በኋላ ከናይሮቢም አግሪመንት ካደረገ በኋላ የመጀመሪያ ጠላቴ ማን ነው የሚለውን ሲመረምር ፋኖ ነው። ፋኖ ከሱ ጋር ዩናይትድ ፍሮንት ያደረገ ፎርስ ነው። ስለዚህ ፋኖን አይደንቲፋይ አድርጎ ፋኖ ሱሪውንም መቀነቱንም እናወርዳለን፣ መሳሪያው ማውረድ አለበት። አሁን ያያያዙት ምንድነው? ፋኖ ከኤርትራ ጋር ግንኙነት አለው የሚል ስቶሪ በኦሮሚያ ውስጥ ረጁ። እኔ አዲስ አበባ ያለሁኝ ብዙ ኦሮሞች ጠይቆኝ ነበር። ለምን ሄደን እኛ አብረን ለምን ሄደን ዛስ ከአዲስ አበባ አስመራ አንድ ሰዓት ከ10 ነው በአውሮፕላን ሄደን ራሳችሁ መጠየቅ ትችላላችሁ ብያቸው መጨረሻ ላይ መጡና እውነትህን ነው እኛ ከሄድ ንብረታችን ይዘርፈናል ብሎ ራሶቹ ቀሩ። ስም ለመጥቀስ ስላልፈለኩ ነው። ከዛ ወዲህ ነው ካምፔኑ የጀመረው። ካምፔኑ በዛን ጊዜ ሲጀምር ተጠናክር ያለው ብሎ በዛም ሰዓት ደግሞ አሁን የምታሽከረክረው ሀገር ዝምድና ይፈጥራል። ያ ዝምድና ሲፈጥር ትንሽም ሳንቲም ከዛ ማግኘት ሲጀምር የራሱን ኦሮሞማ አይዲዮሎጂ ዲቨሎፕ አድርጎ ይሄው 2 አመት ጦርነት ፈጥሮ አማራ ክልል ላይ እንደምታየው ሲቹዌሽን ላይ ነው ያለው። እየተዳከመ ምን ያለ መጣ። መጨረሻ ላይ አልፎ አሁን ሞቢላይዜሽን ለማድረግ ወሃም አንዴ በዚህ በኩል ግብጽ ልትመጣብኝ ነው በሚል የአባይ እንትንን ያነሳል።
አልፎ ተርፎ ወደብ የሚባለው ነገር አነሳ ሮጠና ከሶማሊላንድ ሰውዬ ጋር ስምምነት አድርጎ ሳይሳካለት ፈረሰ ከዛ ወዲህ እንደገና ካምፔኑ ሁሉ በአሰብ የኛ ነው አሰብ የኢትዮጵያ ሂስቶሪካል ነው ብሎ የራሱን ብሎጎችና የራሱን ፕሮፓጋንዳዎች ሰብስቦ ይሄንን 2 አመት ካምፔን ሲያደርግ የነበረው አንቲ ኤርትራ አንቲ ፋኖ አንቲ ሸኔ አንቲ ምናምን ላይ ነው የቆየው በዚህ ጊዜ ነው አይዲዮሎጂውን አሁን ወረቀት ላይ አስቀምጦ በዚህ ድብቅ ስብሰባ ላይ ኦሮሞማ የሚለውን አይዲዮሎጂ አስቀመጠና ምን ማለት እንደሆነ ይተረጉማል አንድ ሰሜኖቹን ማዳከም እርስ በራሳቸው ማጣላት አንዱን ከአንዱ ማጣላት ሰሜኖቹ ከዚህ በፊት ያደረጉትና ስልጣን የያዙት እንዲህ አርጎ ነው ከዛ አልፎ ተርፎ 15 ሚሊዮን የሚሆን ደግሞ የሰሜኑ ብራንች ኦሮሚያ ውስጥ ስለሚኖሩ እነሱንም ቀስ ብለን እየመነጠርን እንትን እንላለን ሰሜኖቹን እንዳንመነጠር የሚያደርገው የኦርቶዶክስ ቸርች ስለሆነ ኦርቶዶክስ ቸርች ውስጥም ሪፎርም እንዲመጣ ኢኒሺየቲቭ ማድረግ አለብን ተገንጣይ ክፍል መፍጠር አለብን በዶክመንቱ ክሊር ላይ አርገው ነው በቃ ፖሊሲውን ያስቀመጡት ይሄ ፖሊሲ ግን ስራ ላይ ይውላል ሊውል የሚችል አይደለም መሬት የሚይዝ አይደለም ከዛም አልፎ ተርፎ ማንኛውም ኦሮሞ ይሄ እብደትን አንቀበልም ያለውን ሁሉ ማሰር መግደል ማንጎላታት ምን ማለት ነው የጀመረው ስለዚህ ነው ፕሬዝዳንቱ ሲናገሩ ኦሮሞማ የሚባለው አይዲዮሎጂ ለኦሮሞ የቆመ አይደለም እንደውም በኦሮሞማ ስም ኦሮሞ ያለቀ ነው እንደ ኦሮሞ እንደውም ቀደም እንደነገርኩ መጀመሪያ ላይም ፕሮፌሰር መሐመድ ሐሰንን አንድ ጊዜ ጋብዘ በታመጣቸው በዝርዝር ነው የሚያስቀምጡልህ እንዴት አርጎ ኦሮሞዎቹን ሲስተማቲካሊ እንደገደለ እንደጨረሰ ምን እንዳለ ነው ስለዚህ አሁን ይሄንን የሰሙ ኦሮሞማ የሚምቃል የሰሙ ክፍሎች በደንብ አናሊሲስ ያደርጉ ተደናግጠው ወይንም ደግሞ የኦሮሞን ጥያቄ ወይንም የኦሮሞን የአንድ ህዝብነትን እንትን ፕሬዝዳንት ኢሳያስ ይቃወማሉ የሚለው ትክክል ንባብ አይደለም ንባቡን በትክክል እንዲያነቡ እኔም ራሴ ወንድሞችን ኦሮሞቼ ጠይቃቸዋለሁ ከተፈለገም ዶክመንቱን ልናቀርብላቸው እንችላለን ከኔ የበለጠ ዴይሊም ከዛም ያለፈ ብዙ ዶክመንቶች ለፕሬዝዳንት ኢሳያስ ይደርሳሉ መንግስት የሚመሩ ናቸው ብዙ ኢንፎርሜሽን አላቸው እኔ በአቅሜ እንኳን እንደግለሰብ የኦሮሞማ አይዲዮሎጂ ከየት እንደመጣ መቼ እንደተሰበሰቡ ምናምን አግኝቻለሁ ዶክመንቱ አንደኛው ኢንትሮዳክሽኑ 3 ፔጅ ነው ሌላኛው 13 ፔጅ ነው ኢን ዲቴይልስ ነው የሚያስቀምጠው ለሚፈልግ ደግሞ እንሰጣዋለን እኛ ለምሳሌ ፕሮፌሰር መሐመድ ሐሰን እኔም ዶክመንቱን ተመልክቼዋለሁ አብይ አህመድ የተወሰኑ በሱ ዙሪያ ያሉትን የኦሮሚያ ብልጽግና ሰዎችን ሰብስቦ በዝርዝር ያስረዳበት ነው ግን ይሄን ቃል ሆም ብሎ አምጥቶ ይሄን ለምንድነው የአብይ አይዲዮሎጂ ማንለው እሱ ሆም ብሎ ነው ኦሮሞማ የሚለውን ኦሮሞነትን የሚገልጽ የኦሮሞን ባህል ቋንቋ የሚገልጽን ቃል ለእንደዚህ አይነት በጣም ከፋፋይ ለሆነ ኦሮሞንም ጭምር ህልውና እንዳይኖር ህልውናው አደጋ ላይ እንዲወርቅ የሚያደርግን አይዲዮሎጂውን በዚህ መጠሪያ አድርጎ ሲጠቀመው የለም ይሄ የአብይ አይዲዮሎጂ ነው ኦሮሞማ ቃሉ ኦሮሞነትን የሚገልጽ ነው ብሎ መለየት አስፈልግም ወይ ያ ባልተደረገበት ሁኔታ አሁን ብዙዎቹ የኦሮሞ ከአብይም ጎን ያልተሰለፉትም ጭምር ይሄ ቃል መልካም ቃል ሆኖ ለምን ለእንደዚህ አይነት ነገር ትጠቀማላችሁ ኢትዮጵያን ለሚያጠፋ ኢትዮጵያን በእንደዚህ አይነት መልኩ አደጋ ውስጥ ለሚከት አካሄድ ይሄን ቃል መጠቀም የለባችሁም የሚል ቅሬታም እየመጣ ነው ዛሬ የኦሮሞ ነጻነት ግንባርም ሌሎችም እንደዚሁ መግለጫ ሲያወጡ ቃሉን በዚህ መልኩ መጠቀም ተገቢ አይደለም የኦሮሞን ህዝብ ይነጥላል የኦሮሞን ህዝብ ለሌላ አደጋ የሚያጋልጥ ነው በሚልም ተቃውሞ አሰምተዋል ስለዚህ አብይ ኦሮሞማ ብሎ የተጠቀመው ለምን በሌላ መልኩ ገልጾ መጠቀም አያስፈልግም ወይ የሚልም መከራከሪያ ይመጣልና አንደኛ ወቅቱም አይደለም አብይ አህመድ እየተነጠለ የመጣበት ጊዜ ነው የኦሮሞ ህዝብ አንቅሮ እየተፋው ያለበት ጊዜ ነው አሁን የኦሮሞን ህዝብ ወደሱ ማምጫ መንገዶችን ለመጠቀም እየተፈራገጠ ያለ አገዛዝ ነው ይሄ ነገር ይጠቅመዋል እንደዚህ ተደርጎ ኦሮሞማ የሚለውን ቃል በዚህ መልኩ መጠቀሙ የበለጠ አብይ አህመድን ይጠቅማል እንጂ የሚጎዳው አይደለምና ፕሬዝዳንቱ ታይሚንጉን አልጠበቁ ወይም ወቅቱን አልጠበቁም የሚል መከራከሪያ ይመጣልና ምን ምላሽ አሉት እኔ ምላሼ ምንድነው ለምሳሌ
እኛ ሶማሌዎች ስልጣን አዲስ አበባ ላይ ይዘን ሶማልኒሞ በሚል እኔ ስልጣኑን እመራለሁ። እነሱን ሳናግራቸው ሶማልኒሞ ማለት ኦሮሞማ ማለት ነው። እኔ ቆምኩት ለሶማሌ ነው። የሶማሌን ህዝብም ያዋሃድኩኝ ከዛም ማለፌ ተርፌ ሌላም የራሴ ቲዮሪ ፈጥሬ የናንተን መብት ለማስከበር ነው እላለሁ። በፕራክቲስ ከኔ ጋር የሚቀመጡ ሰዎች ደግሞ በየቀኑ ሶማሌ ሲገል ያያሉ። ገዳዩ እኔ ነኝ። መገላቸው፣ ማስራቸው፣ መጨፈጨፋቸው ሶማሌዎች ናቸው ከማንኛውም በበለጠ። እኔ ጋር የሚቆሙ ሰዎች በዛ ከሆዳቸው በስተቀር ካላለፉ በስተቀር እንጂ በጭንቅላታቸው በደንብ የሚያስቡ ሰውና ካዩ አንደኛ በእኛ ስም አንተ እኛንም እያጠፋ በእኛ ስም ደግሞ ሌላውንም እያጠፋ ልትቀጥል አትችልም የሚል የራሳቸውን የቤት ሆምወርክ መስራት አለባቸው። ከቃሉ ጋር አይደለም ጦርነቱ ካለው ከፕራክቲክ ሲቹዌሽን ላይ ነው ያለው። የኦሮሞ ህዝብ የማንም የኢትዮጵያ ህዝቦች ጠላት አይደለም። እንደውም በአሁን ጊዜ በስሙ የሚነገድ በስሙ የሚዘረፍ በስሙ ራሱ የሚገደል ነው። ስለዚህ ይሄንን ቃል እንደውም ከየት መጣ፣ ለምንድነው ይሄንን ቃል የመጣው፣ ለምንድነው ይሄን ቃል የሚጠቀመው ብሎ ከኛ በቀደመ መልኩ ይሄንን ቃል ልክ እንደ ሜካኒክ አውጥቶ ምን ብለው እንትን ብለው ለኢትዮጵያ ህዝብ ማቅረብ በግንባር ቀደምነት ማቅረብ ያለባቸው እነሱ ናቸው። ምክንያቱም በስማቸው ነው ወንጀል እየተሰራ ያለው። ስለዚህ ይሄንን እንደንትን ሳይሆን እንደ ትምህርት ወስደው እንዳውም እንደ ሞቢላይዚንግ ፋክተር ይሄ ውሸታም ቀጣፊ ሰውዬ እንዳውም ካለፉት ስርዓቶች በበለጠ ኦሮሞን የገደለ ሰውዬ በስመ ኦሮሞማ አዲስ የውሸት ካባ አልብሶ ሲያመጣ በስሜ አትገዛም አንተ በስሜ እየጨፈጨፍ ልትኖር አትችልም እና አዲስ የመታገያ ካርድ ይሆናቸዋል። ስለዚህ ከቃሉ ጋር አይደለም ችግሩ፣ ቃሉ ውስጥ የገባው የውሸት ሴናሪዮና አይዲዮሎጂውን ነው አፍልቆ ለራሳቸውም ለሌላም ህዝቦች ማስተማሪያ እንደውም ይሆናቸዋል። የኦሮሞ ህዝብ ገዢም አይደለም፣ አሁን ተገዢ ነው፣ ተገዳይ ነው፣ ተዘራፊ ነው። በየቦታው 100 ሺህ የኦሮሞ እስረኛ አለ። እንደውም ኦሮሞ ክልል እኮ ከሌላው ክልል ሁሉ የፈራረሰ ነው። የአማራ ክልል እንኳን በጦርነት ጥላለ፣ እዚህም ጦርነትም ምንም ሁሉ ነገር ያለበት ነው። ስለዚህ ወንድሞቼ ኦሮሞቹን ምንድነው ከቃሉ ጋር ግብግብ ከመያዝ የቃሉ ትርጉም የፖለቲካል ትርጉሙ ላይ ኮንሰንትሬት ቢያደርጉ ይመረጣል ባይኔ። እኔ እንደውም እሳቸውም በስፒች ያቀረቡት እንጂ ዶክመንቱን እጄ ላይ ካለ 2 ዓመት በላይ ነው ካነበብኩት። እሳቸው እንደውም ከኔ የበለጠ ብዙ ዶክመንቶች ሳይኖራቸው አይቀርም። ስለዚህ ወንድሞቻችን ራሳቸው ኦሮሞዎች ውስጥም ያሉት ይሄ ምስጥር ማውጫ አይደለም፣ ይሄ ምስጥር አይደለም። ይሄ ሰውዬ ለማንኛውም የቆመ ሰው አይደለም። የጥገኛ ተላላኪ ነው። ለኦሮሞ ህዝብም የቆመ አይደለም። እርቃኑን ማውጣት ያለባቸውና በመጀመሪያ ደረጃ ሆምወርክ መስራት የሚገባቸው ከሱ አብራክ እኔ ከናንተ አብራክ ተወለድኩ የሚለው ክፍልና ምሁር ነው በመጀመሪያ ፎርስ ላይን ላይ መውጣት ያለበትና መናገር ያለበት። በስሜ ወንጀል አይሰራም፣ አልቀበልም። እኔ ሶማሌዎች የሚያስተዳድሩ ቢሆኑ የመጀመሪያው ተቃዋሚና ፊት ለፊት ቢፈልጉ ይግደሉኝ ይሰሩኝ ጉዳይ አይደለም። በእኛ ስም ወንጀል አይሰራም፣ ትክክል አይደለም። እኛንም እየገደልክ ሌላውንም እየገደልክ ምንም ብለ አገሪቷንም እዚህ ደረጃ አድርሰ በስመ ኦሮሞማ ወይም በሶማሌማ ያልክ የምታጭበረበረው ሊሆን አይችልም። እንዳውም ይሄንን ስትተረጉም ነው በህዝቦች መካከል ያለው ግንኙነትና ወንድማማችነት ድልድይ የምትሰራበት የፖለቲካል ዶክመንት ይሆናል። እንዳውም አብዛኛው የሞላው አማራው አብዛኛው ነን ኦሮሞ የሆነው ክፍል ሊረዳህ የሚችለው ይሄ ሰውዬ የሰራውን በአንድ በኩል እኮ ቲፒኤልኤፍ ትግርኛ የሚናገር ነው። ትግሬን ግን አጥፍቶ እዚህ ድረስ ያደረሰ ክፍል መጨረሻ ላይ ተከፋፍሎ ይሄው እንደ አሜባ ተበታትኖ የትግራይን ህዝብ የት እንዳደረሰ አይተሃል። ይሄም ደግሞ ኦሮሞቹ ላይ ሊደርስ ይችላል እና ይሄንን እነሱ ራሳቸው ከማንም በበለጠ እንዳውም በነፍስ ወከፍ በመጀመሪያ ደረጃ ላይ ወጥቶ ዝም ብሎ አሁን ፕሬዝዳንቱ ይሄን ተናገሩ እኮ ማለት ከምን ተነስቶ ነው የተናገሩት? ሜሴጃቸው ምንድነው? አስቀመጡ እኮ ኦሮሞማ የሚለው አይዲዮሎጂ አሉ ኦሮሞን አይወክልም ማለት ቁልጭ አደረጉ።
ስለዚህ የኦሮሞ ህዝብ ቪክቲም ነው እንደማንኛው አይወክለውም ውሸት ነው ይሄ ከተረኛ ሰው የሚባል አይዲዮሎጂ የለም ነው እንግዲህ መከራከሪያው ኦሮሞማ የሚባል አይዲዮሎጂ የለም አብይ አህመድና በዙሪያው ያሉ ሰዎች የፈጠሩት ነገር ሊኖር ይችላል ኦሮሞማ ብለው የፈጠሩት አይዲዮሎጂ ግን የኦሮሞን ህዝብ ለሌላ አደጋ የሚያጋልጥ ነው የበለጠ የነሱን እየተቀበሉ ማራገብ እንዳይሆን ከዛ ይልቅ ምናልባት እዛው እንደው እሺ ቀጥሉ እዚህ ላይ አይደለም ኦሮሞማ ቃል ነው ኦሮሞማ ማለት እንደ ሶማሌማ ማለት ነው ምናምን ቃል ነው የህዝብ ጥያቄ የህዝብ ስም ነው በህዝብ ግን ኦሮሞማ ብሎ የሚጠቀመው ይሄ ቀጣፊ ኦሮሞቹን የሚገለል ሊያውን የሚገለው ሰው ነው የኦሮሞማ አይዲዮሎጂ አሉ ፕሬዝዳንቱ የውሸት አይዲዮሎጂ ነው ኦሮሞንም አይወክልም ይሄ ኦሮሞቹን ለማታለል በኦሮሞች አይን ላይ አሸዋ ለመወርወርና ለመከፋፈል የተሰራ አይዲዮሎጂ ነው ለማለታቸው ነው በዛ ስፒች ላይ እሳቸው ያስቀመጡት እኔም የገባኝ ይሄንን ነው ስለዚህ እነሱ ስሙ ላይ ከመከራከር ይሄ ለምን ለማለት ፈለጉ እሳቸው ምን ማለታቸው ነው ሞላው የኦሮሞ ህዝብ የማንንም የኢትዮጵያ ህዝቦችና የቀጠና ህዝቦች ጋር ጥላቻ የላቸውም they are even super victim ትላንትና ትግራይን ህዝብ ቪክቲም ያደረገው የትግራይ ድርጅት ነው አሁን ደግሞ ኦሮሞን ቪክቲም የሚያደርገው በስመ ኦሮሞማ የኦሮሞን ድርጅት ያልሆነ ብልጽግና ነው ለማለት ነው ለፐብሊኩ ለማሳወቅና ከዛም አልፎ ተርፎ ኦሮሞቹም በጥናት በምን ብሎ ከዚህ የውሸት አጣብቂኝ ወጥተው ከሞላው ኢትዮጵያ ህዝብ ጋር አንድ አይነት ዩናይትድ የሆነ ፍሮንት እንዲፈጥሩ ነው ሁለተኛ ማስቀመጡ አገሪቷ በሁለት ደረጃ ላይ አንደኛ የጎሳና ይሄ የምን ክልሎች መመስረቱን ከዚህ በፊት እሳቸው ተናግረው ነበር ራሱ ያለፉት ጠቅላይ ሚኒስትር ድራፍቱን የህግ መንግስቱን ድራፍት አምጥቶ እኔ እንዳንተ ጋር መጥቻለሁ ሪስፔክት ስለማደርግ እቺን እንኳን ኮሜንት እንድታረግልኝ ይፈልጋለሁ ይሄንን ድራፍት አንብብ ብሎ መለስ ዜናዊ የቀድሞ ጠቅላይ ሚኒስትር ለፕሬዝዳንት ኢሳያስ ይሰጣል እንግዳስ ጥሩ ጊዜ ስጠኝና አንብቤ ኖት አድርጌ እመጣልሃለሁ አለው ከዛ ወዲህ አንብቦ ኖቱን አድርጎ ተገናኙ አረ ጊዜ እንዴት ነው አለው ይሄ ለኢትዮጵያ የሚጠቅም ህገ መንግስት አይደለም ሳቀና እንደዚህ እንደምትላቃለው አለ በኋላ ምን ይጨምራል እኛ ይሄንን ያስቀመጥንበት አንድ ቦምብ እዛ ሲነሳብን ስናፈነዳው እዚህ ምናፈነዳለን ምናም እኛ የተከልናቸው የመግዣ ቦምብ ነው አለ መለስ ዜናዊ ክልል ለሳቸው እንደዚህ ነው የተናገረው እሳቸውም በአንድ ኢንተርቪው ላይ እንደዛ ነው የተናገሩት ይሄ በአንድ ሳይት ሪክቲፋይ ሳይሆን የኢትዮጵያ ህዝቦችንም አቀራርቦ በአዲስ በዜግነት በምን ላይ የተመሰረተ አዲስ ሀገር እንገነባለን የሚለውን አመለካከት አፈረሰ በድሮ መንገድ ነው የሚሄደው ከዛ አልፎ ተርፎ ምን ይጨምራል የራሱን የውሸት ኦሮሞማ ብሎ ኦሮሞቹን በኦሮሞቹ ካባ ስር ተደብቆ የራሱን ወንጀሎች አንደኛ ኦሮሞቹ ላይ ወንጀል ይሰራል ሌሎችም ላይ ወንጀል ይሰራል ይሄ ደግሞ የኦሮሞ ለሌላው ኢትዮጵያዊ ነው ደግሞ ኢንዳይሬክትሊ ሲነግሩ በዚህ ስፒቻቸው ለኦሮሞ ብቻ አይደለም ሌላውም ኢትዮጵያዊ ይሄ የኦሮሞ ስርዓት ነው ብለን መታመን ከሆነ ተሳስተሃል ውሸት ነው ኦሮሞማ ኦሮሞን ህዝብ አይወክልም ደብል ነው ዳይሌክቲካል አንሰር ነው ያስቀመጡት ሁላችሁም እንደዚህ አይነት የውሸት መርዝ ተጠንቀቁ ለማለት ነው ያስቀመጡት ታዲያ ለምንድን ነው ምናልባት ፕሮፌሰር መሐመድ ሐሰን በርግጥ በጽሁፉም በንግግራቸውም የተቀመጠውን አይተነዋልና አሁን በእርሶ በገለጹት መልኩ ተብራርቶ ነው የተቀመጠው እንደዛ ከሆነ ለምንድን ነው ታዲያ የተለያዩ የኦሮሞ ህብረተሰብ ክፍሎች በፕሬዝዳንቱ ንግግር የተቆጡት ተብራርቶ ከተቀመጠ በትክክልም ተብራርቷል የኦሮሞ አይዲዮሎጂ ኦሮሞማ አይዲዮሎጂ አስተሳሰብ ኦሮሞን የማይወክል ብለው ከገለጹ ለምንድን ነው በዚህ ደረጃ ተቃውሞ የመጣው ምናልባት ይሄ ቃልን እናንተም ተጠቀማችሁት አብይ ሲጠቀም እየተቃወምን ነው ልክ አይደለም ይያልነው ነው እናንተም ስትጠቀሙት የበለጠ የኦሮሞን ህዝብ ይጎዳል ከሚል መነሻ ነው ከምን አንፃር ነው በዚህ ደረጃ የፕሬዝዳንቱ ንግግር ግልጽ ሆኖ ተቀምጧል የኦሮሞን ህዝብ አይወክልም እስካሉ ድረስ ምንም ሊያከራክር ባልቻለ ነበር ግን ተቃውሞ አሁንም ቀጥሏል በጣም ጥሩ አንደኛ ከብልጽግና በኩል ተቃውሞ ይቀጥላል ምክንያቱም የነሱም ፍራሽ ነው የጎተቱት እሳቸውና ያስቀመጡት
ሌላ ግን ካለመንቃትና ነገሩን በደንብ ካለማስተዋል ነው። ጊዜ እንስተውና ራሱ የኦሮሞ ህዝብ አስተውሎ ዳጀስት አድርጎ ምን እንደሆነ ይሄንን ከተገነዘበ በኋላ ሌሎችም ድግሞች ከውስጥ ማግኘቱ አይቀርም። ባነበበ ቁጥር አይ አሁን ገብቶናል ሊሉ ይችላሉ። ሁሉም በአንድ ጊዜ ሊገባው አልቻለም። ኢሞሽናሊ ግን አሁን እንትን ያሉበት ምክንያት እነሱንም ፐርሰናሊ አታክ ያደረጉ መስሏቸዋል። ከነሱ ጋር ምንም ኮኔክሽን የለውም። ከሞላው የኦሮሞ ህዝብ ጋር ምንም ኮኔክሽን የለውም። እንዳውም ትልቁ ቪክቲም የኦሮሞ ህዝብ ነው በዚህ ጥያቄ ላይ። ስለዚህ ጊዜ እንስጣቸውና ዲቤት አድርገን ከነሱ ወንድሞቻችን ናቸው ከነሱ ጋር ተነጋግረን ለምን እንደዚህ ያሰቡ ለሚለው በምንስ ይሻላል ለሚለው ከነሱ ጋር ተመካከረን ዲቤት አድርገን መነጋገር እንችላለን። ይሄ የመጀመሪያው ሪአክሽን ነው። በአንድ በኩል ኦፍ ኮርስ በኦሮሞማ ስም የሱ ቁጥረኞች እና የወፈሩ ድመቶች እነሱ ኦፍ ኮርስ የነሱን ፕሮፓጋንዳ ይሄው ለኦሮሞ ህዝብ ንቀት አላቸው፣ ይሄው የኦሮሞን ህዝብ ስልጣን ላይ ስለመጣ ቀኑብን ልክ ወያኔ እንደሚያወራው ምናምን ፕሮፓጋንዳ ሊያካሂዱ ይችላሉ። ግን ይሄ የውሸት ፕሮፓጋንዳና ምንም ውሃ የማይቋጥር ስለሆነ ጊዜ ይፈታዋል። በአጭር ጊዜ ውስጥ ሁኔታውን እናያለን። ግን ጥሩ ነው መነካቱ፣ ዲቤቱን ሰፊ ያደርጋል። ሌላውም የህብረተሰብ ክፍል የተሳሳተ ካለ በኦሮሞማ ሀገሪቷን ኦሮሞች ማርና ቅቤ የበሉ ነው ጥሩ ኢትዮጵያ ጦት ያቀባቸው ነው የሚለውንም ያፈርሳል ብዬ እመኛለሁ። ፕሮፌሰር መሐመድ እንግዲህ ወደ ሰነዱ ምንምጣ። ሰነዱ እንግዲህ ቆየት ያለ ነው። ነገር ግን እዛው ሰነዱ ላይ በአብይ አህመድ የቀረቡት የተለያዩ ሐሳቦች አሁን እግር አውጥተው በተግባር እየተተረጎሙ ነው፣ እያየናቸው ነው። ያንን ያው ኦሮሞማ በሚል ስም ጠራው። ነገር ግን የአብይ አህመድና የጥቂት የኦሮሚያ ብልጽግና ካድሬዎች ወይም ደግሞ ባለስልጣናት እቅድ ሐሳብ እንደሆነ በደንብ እንረዳለን። ሽመልስ አብዲሳ በአርካይቭ ላይ የሚገኝ ንግግሩም አለቆ ነባር የኢትዮጵያ እምነቶች ፈጽሞ ከኦሮሞማ ጋር የማይገናኙ ብሎ የኦሮሞን ህዝብ የማይገልጽ ነገር የተናገረ ጊዜ ነው ኦሮሞማ ብለው የገለጹት በጣም አደገኛ አይዲዮሎጂ ለኦሮሞ ህዝብም ጠንቅ እንደሆነ በወቅቱ በብዙ ተብሏል። እንደተባለው የኦሮሞማ የሚለውን ቃል አብይ ለምን ተጠቀመው አጠቃላይ የኦሮሞን ህዝብ ይገልጻሉ የሚለው በአብይና በአካባቢው ላሉ ሰዎች እንጂ አብዛኛው የኦሮሞ ህዝብ በዛ ደረጃ ሊገለጽ የሚችል እንዳልሆነ ይታወቃል። ለማንኛውም በዛ ሰነድ ላይ ትግራይን፣ አማራንና ኤርትራን በአንድ ላይ እንደ ጠላት አድርጎ ነው የሚመለከተው። እነዚህን ደግሞ የሚያስተሳስረው አንድ ኮመን የሆነ የጋራ የሆነ ነገራቸው የኦርቶዶክስ ቤተክርስቲያን ነው ይላል። ስለዚህ አሁን የምናየው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አብይ አህመድ ያሳረፈው ዱላ አንድም ይሄ በሰነዱ ላይ የሚታየውን የሱን ሐሳብ ወደ ተግባር እየተለወጠ መሆኑን መግለጽ የሚቻል ይመስለኛልና በትክክልም ያ ሰነድ በጣም አደገኛ ነው። በሌላ ስምም እንጥራው በምንም ይጠራ አብይ አህመድ ያንን ተግባራዊ ለማድረግ ግን ቆርጦ የገባበት እንደሆነ አሁን ከተግባራቶቹ ከሚያደርጋቸው ድርጊቶች መረዳት ይቻላል። እስቲ ስለ ሰነዱ ትንሽ ነገር እንበል። ሰነዱ እንግዲህ እሱ በጠራው የዝግ ስብሰባ ላይ የተናገረው ነው። እሱ አይዲዮሎግ ሆኖ አይዲዮሎጂውን ስም ሰጠው። እሱ የሚያራምደው አይዲዮሎጂ ኦሮሞማ አለው። አዚፍ ዳቲቲዝ ሞላው የኦሮሞ ህዝብን ያቀፈ ለኦሮሞ ህዝብ ጥቅም የቆመ ሰነድ አድርጎ ለማስቀመጥ ነው። እዚህ ላይ ማለት ያለብን የኦሮሞን ህዝብ ጥቅም የቅጥረኛ ሆኖ ከሸጠ ቆይቷል። የኦሮሞ አካባቢ የሚወጣውን ወርቅ ዘርፎ ለዛ ለጌታው የሚልከው እሱ ነው። ኦሮሚያ ውስጥ ጦርነት ካወጀ ቆይቷል። ብዙ የኦሮሞ ወጣቶች ዝም ብሎ እንትን ይገደላሉ፣ ይዘረፋሉ፣ ይታሰራሉ፣ ምን ይላሉ። እሱ ስልጣን ከያዘ ጀምሮ ኦሮሞዎች አሰቃቂ በሆነ ሁኔታ ወያኔ በነበረበት ሁኔታ ሳይሆን ከዛ በባሰ ሁኔታ ነው ኦሮሞዎች ኑራቸውን የሚመሩት ያሉት። አሁን ምንድነው የሚለው ስትራቴጂውን ሲያስቀምጥ በዚህ ኦሮሞ ሰሜንን ያስቀምጥና ሰሜን የሚለው ክፍል እሱ ሴሜቲክ ይላቸዋል። ይሄ ማለት ምንድነው? አማራ፣ ትግሬ፣ ኤርትራን ያስቀምጥ። መናኸሪያቸውንም ኦርቶዶክስ ቸርች ያስቀምጣል። እነዚህ ሶስቱንም በምንም መልኩ ደግሞ ሰላም እንዲያገኙ አይፈልግም። በእነሱ መካከል ግጭቶች እንዲፈጠሩ ዋናው ስራችን መሆን አለበት። ከዛም አልፎ ተርፎ በትግሮችና በአማሮች መካከል
ኮንስታንት የሆነ የማያባራ ጦርነት መኖር አለበት። ይሄ ወልቃይት ጸገዴ የሚባለውን ካር በደንብ መጠቀም አለብን። አንዴ ስንፈልግ በዚህ በኩል ነው የሚሄደው፣ አንዴ ስንፈልግ እንደዛ እያዳከምን እያማሸሽን እንትን እንላለን ይላል። ይሄንን ካደረግን ይላል ሁለተኛው ፖሊሲያችን መሆን ያለበት የኩሽ ህዝቦችን ማሰባሰብ ማለቱ ነው። የኩሽ ህዝቦችን ማሰባሰብ ሲል አሁን በአማራ ክልል ውስጥ ላይ ያሉትን በተለይ ደግሞ አገውን እንደ ኩሽ አድርጎ ከአገው ዘንድና በኩሽ መጠቅለል፣ አፋሩን ደግሞ ወደ ኩሽ መጠቅለልና በአፋር በኩል ደግሞ የራሳችን ቀይ ባህር የኩሽ ቀይ ባህር ያስፈልገናል የሚል ደግሞ የተስፋፊነት ፖሊሲ እዛ ላይ ያስቀምጣል። የሚገርምህ ነገር ይሄ ኩሽ የሚባለው ሁለተኛው ከአንሶላ በላይ ያለው ብርድ ልብስ ነው። ስትገባ አንሶላ አለ። የአንሶላን እንደምንም ብለን በትተን የሰሜኑን የኦርቶዶክሱን የምኑን አዳክመን ተጋጅተው ብለው እንትንላለን። ኤርትራ ውስጥም ያሉትን ኩሽ የኩሽ አካል ስለሆኑ ከኛ ጋር ይደባለቃሉ። የአፋር መሬትም እና የአፋር ባህር የኩሽ ባህር ስለሆነ ከኦሮሞማ ከሚለው ትልቁ አምብሬላ አይዲዮሎጂ ጋር ይዛመድና ባህሩም ምናምኑም ለኛ ይሆናል ነው የሚለው ያለው በዛ ላይ በዝርዝር ከዛ ወዲህ ያስቀምጣል ታክቲክና ስትራቴጂው። ለዚህ ነው አሁን ምናየው ባህርም ያስፈልገናል የኦርቶዶክስ ቤተክርስቲያንንም መበጥበጥና ማሸገርና መከፋፈል። አሁን ይሄ ሰሜን ውስጥ ያለውን የሚጫወተው ትግራይ ውስጥም የተሳካለት ነገር አለ። በተለይ በደቡብና በሰሜኑ መካከል ያለውን እነዛ ሴሜቲክ ናቸው። እነዚህ ግን አገው የነበሩ የሚገርምህ ነገር ነው። አገው ሂስቶሪካሊ ሊሆኑ ይችላሉ። አገው የነበሩ ትግርኛ የሚናገሩ እንደነ ተንበይን ክልታውላሎ ተንበይን ውስጥ ሰው ፈጥሮ እንዳውም መገንጠል አለብን የሚሉ የትግራይ የተንበይ ልጆች ፈጥረዋል። እሱ እኛ ትግራዋይ አይደለንም። እኛ ከሽሬ ከአክሱም ከአድዋ ጋር ምንም የሚያገናኘን ነገር የለም። ከዛም አልፎ ተርፎ እነዚህ ይሄ የድሮ አጋሜ የሚለው አካባቢ አንድ ፕሮፌሰር አለ ስዊዘርላንድ አለ the right of self determination እኛ አጋሜዎች ኮን መገንጠል አለብን እንደዛ ብለህ የበታተንክ ያዳከምክ ምን ይያል ሰሜኑን በእጅ መቆጣጠር ማለት ነው። ይሄ ግን እዚህ ከ19ኛው ክፍለ ዘመን ጀምሮ ጀርመኒ የተጠናከረች ስትመጣ ፓን ጀርማኒዝም የሚል ፖሊሲ የጀርመን ኢምፔሪያሊስት መስፋፋ ፖሊሲ ፓን ጀርማኒዝም የሚል ፖሊሲ ይዛ ብቃለች እና ቤልጅየምን ለሁለት ተከፍልና ሁለት ህዝቦች አሉ ዋሎን እና ፍላሚሽ የሚባሉ ሁለቱም ጀርማኒክ ናቸው። ዋሎኖቹም ፈረንሳይ ይናገሩ እንጂ ድሮ ከጀርማኒክ ኦሪጅን ናቸው። ይሄ የጀርመን የመስፋፋ ፖሊሲ ልክ እሱን ኮፒ መቼም እሱን የሚያውቅ አይመስለኝም። ኦሮሚያ ምን ኢምፔሪያሊስት ካንትሪ አይደለችም፣ የበለጸገች አይደለችም፣ ራሷ የተቸገረች የኦሮሞ ሙዝም ከዛ የበለጠ በሱ ስር የተቸገረ ነው። ይሄንን ካርቦን ኮፒ አስቀምጦ እንደዚህ ብሎ ያደናበረ ለመግዛት ነው። ግን ባጭሩ የማን ጥገኛ ነው? እንግዲህ እዚህ ላይ የሚመጣ ፕሬዝዳንቱ ምን አሉ? ጥገኛ ነው ነው አሉ። እውነታቸውን ነው። ጥገኛ የሆነች በፈረንሳይ ሚሊተሪ ቤዝ ሚድል ኢስት ውስጥ ያላት ኤሚሬትስ ውስጥ ነው። በፈረንሳይ የሚሊተሪ ፕሮቴክሽን ያላት ኤሚሬትስ እሷ ኮሎኒያሊስት እና ኢምፔሪያሊስት ሆኖ ኢትዮጵያን ተቆጣጥራ በዚህ ኦሮሞማ ፖሊሲ አዳክማ ከፋፍላ መሐከሉንም መሬቱንም ገስታ ምኑም ገስታ ደሃውንም ማባራ ምን ብላ ሪዞርት አስቀምጣ መምራት የምትፈልግ አልፋ ተርፎ ሱዳንንም እንደዛ አዳክማ ወርቁን መዝረፍ ምናምን የምታስብ የቀጫጫ በጣም አስቀያሚ የሆነ አመለካከት ያለው ተራ የሌባ ስርዓት ያለበት የሱ ጥገኛ ነው። ፕሬዝዳንቱ ሲናገሩ ጥገኛ ነው። ዳይሬክትሊ እንኳን የትልቆቹ ጥገኛ አይደለም። ዝም ብሎ ይሄ የሱቅ በደረቴ አሰራር ነው የሚሰራው ብሎ ለማስቀመጥ ነው ያስቀመጡት። ስለዚህ እኛ ከወንድሞቻችን ኦሮሞዎች ጋር በጣም ከሚሰቃዩት አሁን ጥሩ ነው እንዳውም ይሄ ካስቀየማቸውና ይሄን ቃል እነሱ በራሳቸው ሲተረጉሙት ሌላ ትርጉም ይሰጣል፣ ህብረተሰባዊ ትርጉም ይሰጣል። እኛ ኦሮሞዎች ነን፣ ኦሮሞማ ማለት የኦሮሞ ወንድማማችነት ነው። ይሄ አይደለም ዋናው ጥያቄ።
የኦሮሞ ወንድማማችነትን ያልፈለገው ማን ነው? የአብይ ስርዓት። ኦሮሞዎች በሰላም ከሌሎች ጋር እንዳይኖሩ የማይፈልገው ማን ነው? የአብይ ስርዓት ነው። በየቀኑ የሚገላቸው የሚያስራቸው ማን ነው? የአብይ ስርዓት ነው። የለበሰው ካባ ግን ኦሮሞማ ይባላል። ይሄ ስፔሻል ታግ ነው። በዛ ያጭበረበረ ሞላውንም የኦሮሞን ህዝብ ስቃይ ላይ የጣለ ነው። ስለዚህ ለማንኛውም ኢትዮጵያዊ ይሄ አነጋገር ትርጉም እንዲገባው ከተፈለገ አንደኛ ኢትዮጵያ ውስጥ ኦሮሞ እየገዛ አይደለም፣ ውሸት ተገዢ ነው፣ የሚገደል ነው፣ የሚደበደብ ነው። ጥቂት የወፈሩ ኦሮምኛ የሚናገሩ ድመቶች ሊኖሩ ይችላሉ። እነዚህ ግን የኦሮሞን ህዝብ አይወክሉም። ለሌላውም ኢትዮጵያዊ ይሄንን ስርዓት ስትመለከት የኦሮሞ ስርዓት አይደለም፣ ኦሮሞ ተጨቆኖ የሚገደልበት ሀገር ነው፣ ትልቁ የኢትዮጵያ ክፍል ነው። እሱማ ቢደሰት ኖሮ ሁላችንም በደስታ ላይ በኖር ነበር። እስየው ነበር እኮ ይሄ ኦሮሞማ የሚባለው ሁላችንም ወደ ገነት ያስገባን ነበር። አሁን ግን ያለው ሲቹዌሽን ይሄ አይደለም እና እንነጋገር፣ ሰባብረን እውነቱን ብንነጋገር ይመረጣል ለማለት ነው። እኔ እንዳውም ደስተኛ ነኝ ይሄ ቃል አሁን ፈርጦ መውጣቱ። ምንም ችግር አይደለም፣ እንከራከርበታለን፣ እንነጋገራለን። ወንድማማቾች ነን፣ ምንም የሚቀይረው ነገር የለም። ግን ለምንድን ነው ይሄንን ይሄ ስፔሻሊስቶች የፈጠሩት ነው። ፐብሊክ ሪሌሽን ለመፍጠር ሳይኮሎጂካል ተረር ህዝብ ላይ ለመፍጠር መካፋፈያ ቃል ነው። አንተ ህብረ ብሔራዊ በሆነ ሀገር ውስጥ አንዱን የህብረተሰቡ ክፍል ታጋ ለብሰህ ያንን ህብረተሰብ ራሱ እየገደልክ እያባረርክ በህዝቡ መካከል ሰስፒሽን፣ ጥርጣሬ፣ ወዳጅነት እንዳይኖር አብሮ እንዳይታገሉ የምታደርገው ቴክኒክ ነው። ለዚህ ነው እንደ ቴክኒክ አድርገነው እንዳውም ማስተማሪያ ይሆነናል። ሁሉም አማራውም፣ ሶማሌውም፣ ኦሮሞውም ሁሉም የኢትዮጵያ ክፍሎች በእንደዚህ መልኩ ማየት አለባቸው ባይነኝ። እንዳውም የማስተማሪያ ሰነድ ይሆነናል። አጭበርባሪ እንዴት አጭበርብሮ እንደሚጽፍ አጭበርባሪ አውቆ ራሱ ገዳይ ራሱ ምን ብሎ ራሱ ደግሞ ነፃ አውጪ ለመሆን የሚሞክረው ሰነድ። ይሄ ሰነድ ደግሞ ማንኛውንም የኦሮሞ የህብረተሰብ ክፍል የማይወክል ይሄ ኢንፋክት ኢንዳይሬክትሊ የቅጥረኛ ስራ ሊሰራበት የፈለገ የሱቅ በደረቴ ዶክመንት ነው። ይሄ ዶክመንት ደግሞ ሁላችን ክሊር በሆነ መልኩ ኢትዮጵያኖችንን ወንድማማቾችንን መነጋገር አለብን። አንድ ቀን እኮ መፍረጡ አይቀርም። ይሄ ያበጡ ይፈንዳ እንዳለው ጥላሁን ገሰሰ ይፈንዳና ተነጋግረን የሚጠራው ይጠራል፣ የማይጠራው አይጠራም። እና ክሊርሊ ለዲቤትም ጥሩ ነው። የተኛም አሁን ይነሳል። በኔም በሱ እኮ መነገድ እንደሚነገድና ሰው እንደሚታሰር የማያውቅ ብዙ አለ። አማራ ክልል ላይ የሚካሄደው ጦርነት ከዚህ ኦሮሞማ የሚለው እሱ ካስቀመጠው አመለካከት በሰነዱ ላይ ታያል። መከፋፈል አለብን፣ መሰባበር አለብን፣ ምን ማለት አለብን ክሊርሊ ነው ያስቀመጠው። ይሄንን ስብሰባ ያደረገው በራሱ ቋንቋ ነው የተናገረው። ሚኒቱ ከዛ ነው የወጣው። ኢንፋክት ለብዙ ጊዜ ተደብቆ የነበረው እነሱን ከዛ ያወጡ ሰዎችን ፕሮቴክት ለማድረግ የአብይ አህመድ ማብራሪያ የቀረበበት የዛ ስብሰባ ውጤትን ዝርዝሩን ስንመለከት አሁን ኢትዮጵያ ላይ የሆነ ያለው ነገር ያለ ምክንያት አልመጣም። ታቅዶ ታስቦ የመጣ ቅደም ተከተሉን ሂደቱን ተከትሎ የመጣ እንደሆነ በደንብ እንረዳለን። ኦሮሞማ የሚል በመዛ ምንድነው ቃል ሸፍነውት ይሄንን አደገኛ አስተሳሰብ ይሄንን አደገኛ አካይድ ተግባራዊ ያደረጉ ነው ያሉት። እንደው ከቃሉ በላይ የሚያስፈራው ድርጊቱ ነው። ቃሉ የኦሮሞን ህዝብ የሚገልጽ ነው፣ የኦሮሞን ባህል ቋንቋ የሚገልጽ ነው። ከቃሉ ጀርባ ግን እና አብይ ሆን ብለው ለውሰው ያመጡት አንድ አደገኛውን አካይድ አለ። ንቅለ ተከላ የሚባል የሆነ የነበረን ነቅሎ እነሱ የሚፈልጉትን የመትከል ንቅለ ተከላ እየተከናወነ ነው ያለው። አዎ እንዳሉት በቅደም ተከተል እንዳሉት የባህር በር ያስፈልገናል ብለዋል። ሄደን ቀይ ባህር ላይ ሬቻ እናከብራለን የሚለው ዝም ብሎ የመጣ አይደለም። ሁሉም በራሱ በዚህ አይዲዮሎጂ በዚህ አስተሳሰብ ውስጥ በተግባር ሊደረጉ የታቀዱ እቅዶች ናቸው እየተፈጸሙ የሚገኙት። አዲስ አበባ ላይ የምናየው ማፍረሱም ይሄን ሁሉ መገለባበጡም ሀገሪቱን በዚህ ደረጃ ማተራመሱም ታቀዶ እየተከናወነ ያለ ለመሆኑ በዚህ ሰነድ ላይ በደንብ ነው የተቀመጠውና እንግዲህ ይህንን ተቃውሞ ዛሬ አስነስተው ፕሬዝዳንት ኢሳያስ ለምን የኦሮሞማ አይዲዮሎጂ ብለው ገለጹ ብለው የሚቃወሙ ወገኖች ምናልባት ይህንን ለይተው ደግሞ በደንብ በዚህ
ጉዳዩ ላይ ሐሳባቸውን ቢሰጡ ቢያካፍሉን ጥሩ ነው። እንግዲህ ወደ ፕሬዝዳንት ኢሳያስ ንግግር እንምጣና ምን ልናይ እንችላለን? አሁን እንግዲህ ከሳጥኑ ወጥቷል። ከዚህ በኋላ የኤርትራና የአብይ አህመድ ፍጥጫ ከጀርባ ነው ያለው፣ በጓሮ እየተጣሉ ነው። ይሄ የሚባለው ነገር ሁሉ አሁን አብቅቶ ፊት ለፊት መጥቷል። ፕሬዝዳንቱ አፍረጥተው ተናግረውታል። ቅጥረኛ መንግስት ብለውታል። በማላቸው ገላጋይ ካልገባ በስተቀር ወደ ጦርነት ማምራታቸው አይቀርም። ምን ልናይ እንችላለን? የአብይ አህመድ አገዛዝ እስካሁን ምላሽ አልሰጠም። በዲጂታል ሰራዊቱ አማካኝነት ግን ከፍተኛ የሆነ ተቃውሞ እያሰማ ይገኛል። በይፋ የተገለጸ ነገር የለም። ምን ልናይ እንችላለን ከንግግራቸው በኋላ? ምናልባት ነገሩ እየተካረረ መጥቶ ወደ ጦርነት ይገቡ ይሆን? ትክክል። አሁን የምናየው ምንድነው? በመጀመሪያ ደረጃ የትግራይ ሁኔታን አንድ ቀን እናንተ ቁጭ ብለን ብንተነትን ጥሩ ነው። አንድ ብሎገር አወል ሰይድ የሚባል ኤርትራዊ በትግርኛ በየጊዜው ንግግሮች ያወጣል። እኔና ራሴ በኖስኮ ከፈግንቸው ትግርኛው ኃይለኛ ስለሆነ ሊገባኝ አልቻለም። ሰውየውም በጣም ጊፍትድ ነው የትግርኛ ቋንቋ። በአንድ ጊዜ እዛ ያለሁኝ ምን አለ፣ እኔ እና የኔ ፓርትነር የሆኑ ትግራይ ውስጥ ያሉ ወይንም ከትግራይ ተወላጅ የሆኑ ውጭም ያሉት ለዚህኛው ለ34ኛው በዓል የኤርትራ መጥተው እንዲሳተፉ ጋብዣቸዋለሁ አለ። እኔ እዛ ያለው እንዳውም አልፎ ትግራይ ገብቶ ከአንድ ትግራይ ምሁር ጋር ተገናኝቶ ተነጋግሮ ምን ብሎ ብሎገሩን አወጣ። አወል ሰይድ ይባላል ልጁ። እሱ ምንድነው የሚለው? ኮንፊደንስ ቢልዲንግ በኤርትራና በትግራይ ህዝብ መካከል ኮንፊደንስ መሰራት አለበት። ብዙ ወንጀሎች ህዝብ ያጭበረበሩ ምን ይያሉ ያዋከቡ ምናምን ችግር እየፈጠሩ ምናምን አልፏል። አሁን ግን አዲስ ቻፕተር የመነጋገር ስፒኪንግ ተርም መኖር አለበት። ስለዚህ መነጋገር አለብን የሚለውን ኦፕሽን ጀመረ። ይሄው አሁን የትግራይ ፕሎገሮቹም እነስታሊንም እነምናምንም ፓርቲሲፔት አድርጎ አሁን እየተመለሱ ነው። እነሱ የሚያወጣቱን ዘገባ ምናምን መከታተል እንችላለን። ይሄ ራሱ ኮንፊደንስ ቢልዲንግ ዲፕሎማሲው እየጠነከረ ያለ ነው። ይሄ በጣም ዶክተር አብይን የሚያስጨንቅ ጥያቄ ነው። ልክ የሀፕን ሲያደርግ እሱ ደግሞ የሰበሰባቸው ብልጽግና ውስጥ ያስገባቸው ይሄ የቀድሞ ዲፌንስ ሚኒስተር የነበረው ይሄ ጌታቸው ረዳ ምናምን ደግሞ አዲስ አበባ ውስጥ ያሉትን የትግራይ ተወላጆችን ትልቅ ሆልተ ሰብስቦ ማነጋገር ጀመሩ። አሁን ሁለት ላይን ስትራግል እየጀመረ ነው ማለት ነው ትግራይ ውስጥ። አንድ ብልጽግና ጋር የተለጠፈ፣ አንደኛው ደግሞ ብልጽግናን አንቀበልም በእኛ ጉዳይ ላይ አትግቡም የሚለው ክፍል ነው። ይሄ ክፍል እያደገ ከሄደ ቀስ ብሎ እንዳውም እዚህ ላይ ላጫውትም ፈልገው አንዳንድ ቦታ የምግብ እጥረት ስለነበረ ኤርትራኖች ካላቸው ካጠራቀሙት ዴፖ እህል ምናምን ለትግራይ ልከዋል። ይሄ ሁማኒቴሪያን ነው። ሰውኛ ጎረቤቶቻችን ወንድሞቻችን እንዲራቡና በረሃብ እንዲሞቱ አያስፈልግም። ትክክል ፖሊሲ ነው፣ ዲሞክራቲክ ፖሊሲ ነው፣ ሁማኒቴሪያን ፖሊሲ ነው። ግን ትግራይና ኤርትራ ደግሞ እድሜ ልኩን እንደዚሁ ተፋጦ አይኖርም። አንድ ቀን መፍታታቸው አይቀርም። ይሄ ደግሞ የመፍቻው መንገድ ነው። ይሄ ፕሮሰሱ አሁን ተከፍቷል። ይሄም አልፎ ተርፎ ትግራይና አማራ መነጋገሩ አይቀርም። ዘመዳሞች ናቸው፣ ገርቦቻቸው ለሺህ ዓመታት አብሮ የኖሩ ሰዎች ናቸው። ስለዚህ እድሜ ልካቸውን እንደ ጦጣና እንደምናምን የሚጣሉበት ሪዝን አይኖርም። ለግድ ግንኙነቶች መኖሮች አለበት። በመሐከላቸው የተሰራ ቁርሻ አለ። ሴንተሩ የሚጠቀመው የኦሮሞማ ፕሮጀክት እዛ ላይ ያስቀምጣል። ወልቃይት እንዴት መጠቀም አለብን ይሄ መሰበር አለበት። መሰበሩም አይቀርም። ይሄ የተሰበረ ከመጣ እና እነዚህ ሰሜን ውስጥ የሚኖሩ ህዝቦች እየተዋወቁ ያለፉን ቁርሻቸውን ትቶ በአዲስ መሰረት የሚሄዱ ከሆነ ትልቅ ለሀገሪቷ እፎይታ ያመጣና ይሄንን ስርዓትንም በአጭር ጊዜ ሊያጠፋው ይችላል። ከዛም አልፎ ተርፎ ደቡብ ውስጥ የሚካሄደው አለ። ደቡብ ውስጥ በጣም ብዙ ችግሮች አሉ። ደቡብ ውስጥ ብዙ ተቃዋሚዎች አሉ። ደቡብ እንደምታውቀው 66 ቋንቋ የሚናገር 55% የኢትዮጵያ ኢኮኖሚ የሚመጣው ከደቡብ ነው። መሳይ ትልቁ ለኢትዮጵያ ገንዘብ የሚያመጣ ክፍል ቢኖር የደቡብ መሬት፣ የደቡብ ሰራተኛ፣ የደቡብ ገበሬ ነው። እነዚህም ሁሉ ሳቲስፋይድ አይደሉም። ደቡቦቹም ቀስ ብሎ በዚህ ወንዝ ውስጥ መግባታቸው አይቀርም። ሶማሌዎቹም ኦሬዲ አፋሮቹ አፈንግጦ
በአጭር ጊዜ ውስጥ ድርጅት ፈጥሮ መምጣታቸው አይቀርም። ዩናይትድ ፍሮንቱ እየተባባሰ ሲመጣ ይሄ ስርዓት ለብዙ ጊዜ አይቆይም። በአጭር ጊዜ እድሜውን መቅጨት አለብን ባይነኝ። እኔ I'm very happy ከሁሉም ቦታ የሚመጡት ወንዞች እየተጠራቀሙ ወደ አንድ የሀገር እንትን ኢትዮጵያዊነት ለኛ ጥላቻ አይደለም። በኢትዮጵያ መኖር እና ከኢትዮጵያዊ መሆን ምንም ችግር የለውም። ሁላችንም ኢትዮጵያኖች ነን። ይሄ የውሸት አፈዘደንዝዝ ስራ አይሰራም። ኤክስፒሪየንስ አይተናል። 40 ዓመት እኮ አልፎናል በዛ። አሁን አዲስ ኮንትራክት ያስፈልገናል፣ አዲስ መንገድ ያስፈልገናል ብለን ህዝባችን ምናደራጅበት መንገድ መኖር አለበት። በአዲስ ማሰብ አለብን። ሁሉም ከናቱ ማህፀን ወጥቶ በአገሪቷ ማህፀን ማሰብ መቻል አለበት። ይሄ ለልጆቻችን ትተን የምንሄደው አገር በእንደዛ መልኩ መሆን አለበት። ውጭ ሀገር እኮ ኖረናል። አንተም አሜሪካ ኖረሃል፣ እኔም ቤልጅየም ኖሬያለሁ። ቤልጅየም መጥቼ አግብቼ ልጆች ወልጄ ተምሬ ይሄው እየኖርኩ ነው ያለሁት። እንዴት ነው ሀገሬ ውስጥ መኖር የማልችለው? ከሌላ ወንድሜ ኢትዮጵያዊ ጋር መኖር አልችልም እንዴ? ጥላቻ አለኝ እንዴ? የለኝም። እና ጥላቻ የሚፈጥረው ስርዓት ነው። ይሄ ስርዓት ደግሞ ሊያስተናግደን ፍቃደኛ አይደለም፣ ችሎታ የለውም። እኛ የተለያየ ቋንቋ ያለን፣ የተለያየ ባህል ያለን፣ የተለያየ ሃይማኖት ያለን ሀብታችን እንጂ ችግራችን መሆን የለበትም ባይነኝ። ስለዚህ እንደዛ የሚያነጋግረን በተለይ የተጣደፍን ቀጠናውም ሰላም መኖር አለበት። ቀጠናው ሰላም ከሌለ ይሄ ሰውዬ ቀጠናው ላይ ይበጠብጣል። ቀጠናው ላይ ሰላም እንዳይኖር አንድ ኤግዛምፕል ልሰጥህ የምፈልገው ትናንትና ወዲያ የጅቡቲ ፕሬዝዳንት ቁልጭ ባለ ፕሬስ ስቴትመንት ላይ ሲናገሩ ቀጠናውን የሚበጠብጠው ኢማራት ነው አሉ። ተመልከት እንግዲህ እና ነገሩ እየተዘጋጋበት እየመጣ ነው። ስለዚህ እኔም አንተም ሌሎቻችንም በርትተን ህዝቡንም እያቀራረብን እያነጋገርን እንደዚህ አይነት ዶክመንቶችንም ካገኘን ሌሎችም ዶክመንቶች ካገኘን ያለፉም ዶክመንቶች ትልቁ ትምህርት ቤት እኮ ትግራይ ነው። ምን አመጣ ወያኔ ቲፒኤልኤፍ ለትግራይ ህዝብ ምን አመጣ? ይሄን የሚመልስልኝ እኔ ካለ በጣም እጁንና ጭንቅላቱን ስሜ አዳምጣለሁ። ምን አመጣላችሁ? ከሶማሌ ክልል እኮ የባሰ የደህየ የተቸገረ ዛሬ እንደ አሽከር አብይ የሚጫወትበት ህዝብ አለ እንዴ? ስለዚህ ሞላው የትግራይ ነቃሁኝ የምትል አወቅ የምትል ያ ድርጅቱ ዋና ጠላቶች ብሎ ሲያስቀምጥ አማራ ነው አለ። አማራ ለትግራይ እንዴት ጠላት ይሆናል? ጎረቤቱ ነው እንጂ። እንደዛ ብሎ ዶክመንት ውስጥ አስቀምጦ እንደዛ ይቀለጠው ለማለቴ ነው። ፕሮፌሰር መሐመድ ሐሰን ሰነዱን በተመለከተ ነው። ሰነዱ በጣም አስገራሚ ነገሮችን የያዘ ነው። በእርግጥ በተባራሪም በተለያየ መልኩም ባለፈውም በጅማ ኦህዴዶችና ብልጽግናዎች አዳዲሶቹ በጋራ ባደረጉት ስብሰባም ይሁኑ ዶክመንት የተመለከተ በአብዛኛው በይዘት ተመሳሳይ የሆነ ነገር ነው የተወያዩትና ይህን ዶክመንት ቀደም ሲልም እንዳሉት በብዙ ነገር የምንመለስበት ነው። ግን የያዛቸው ነገሮች ስያሜው ምንም ይሁን ምን የአብይ አይዲዮሎጂ የሚባል ሌላም ስም ይሰጠው ግን እጅግ አደገኛ ዶክመንት መሆኑን ይህንን አካሄዱን በጥንቃቄ ማየት አለበት። ሁሉ ነገር የሚደረገው ነገር ሁሉ በዚህ ዶክመንት አማካይነት እንደሆነ መረዳት ነው የቻልኩት። ፕሮፌሰር መሐመድ ሁኔታው አንድ ደረጃ ላይ ደርሶ ያበጠው ይፈንዳ ተብሎ ተደርሷል። ይሄኛውን ንግግራቸውን እሳቸውን ሲያደርጉ ለሞላው የኦሮሞ ህዝብም ይሄ ንግግር እንዲደርሳቸው ታስቦ ነው። ስለዚህ ሞላው የኦሮሞ ህዝብና ምሁሩና ምናምኑ በጣም በበሰለ መልኩ ይሄንን ዶክመንት አንብቦ ቢቻል በራሱ ቋንቋ ተርጉሞ ለሞላው የኦሮሞ ህዝብ ማቅረብ ያለበት እሱ ነው። እኔ አንተን የምጠይቀው ወደ አማርኛ ተርጉመህም እንደዛው በንባብ መልኩ ብታቀርበው ደስ ይለኛል። ማላው የኢትዮጵያ ህዝብ ከደቡብም ይሁን ከሰሜንም ይሁን ከየትም የተወለደ ምንድነው ይሄ በሽታ? ምንድነው ይሄ አመለካከቱ? ምንድነው ይሄ አሁን ቅድም ያልከው ሁሉ ሲሰራ የነበሩት ከዚህ ሰነድ ጋር የተያያዙ ናቸው። ይሄንን ሰነድ በአማርኛ በተላንተ በንባብ ጎበዝ ስለሆንክ በንባብ ቢቀርብ ኖሮ በተለይ ደግሞ ማንበብ የማይችሉ አብዛኛው የተቸገረ የኛ ህዝብ በየቦታ ያሉት በራዲዮም በቴሌቪዥንም እንደዚሁ በሳተላይትም ሲያዳምጡ አትሊስት በራሳቸው ሞባይል ውስጥ አድርጎ ቀስ ብሎ እያሰቡ እያነበቡ እያጠኑ ምን እያሉ እየሰሙ
ያለውን ሂደትም ስለኖሩት እየተገነዘቡ ይመጣሉ። ስለዚህ ነው የምለው ይሄ ዶክመንት ራሱ ህዝባዊ ፍቅርን ይፈጥራል። ለካ ይሄ ሁሉ ሲደረግ የነበረው አንድ የቅጥረኛ የሆነ ምንም አይነት ለኢትዮጵያም ለህዝቧም ለኦሮሞም የማያስብ ክፍል የወፈሩ ድመቶች ስርዓት ኢትዮጵያ ውስጥ አለ። ምንድነው የሚያዋጣን የሚለውን ለኛ ሁሉ ኢትዮጵያኖች የምንነጋገርበት ተነጋግረን ደግሞ ምንድነው የሚያዋጣን በእንደዚህ መቀጠል እንችላለን ወይ? ይሄው ዶክተሮቹም ነርሶቹም ድሬሶቹም ምኖቹም አሁን ጀምረዋል ትግላቸውን። እንዳውም አንዱ በኢንተርቪው ሲናገር አንዱ ዶክተር እኔ በማስፈራራት ስርዓት መልሰኝም ድሮም በሆነ እየሰራው እየተራብኩ ነው ያለሁት። ስለዚህ ራቤን አንተ ልታቆም አትችልም በማስፈራራት። የደረስንበት ሲቹዌሽን ይሄ ነው። ምንድነው እና ሳንፈራ እየተቀራረብን የምንነጋገርበት ዶክመንትም ሊሆን ይችላል እና ወንድሞቻችንም ኦሮሞቹም ከዳይሬክት ቃል ትርጓሜ ውጪ ይሄ ሰው ይሄንን ቃል እንዴት አድርጎ ነው በስራ ላይ የሚጠቀመው በሚለው ላይ ኮንሰንትሬት ቢያደርጉና ከኛ ጋርም እንደዛው አንተም ጋር መጥተው ምንም ከሁሉም ጋር ሆኖ ዲቤት የምናደርግበት ሴቱም ወንዱም ውጭ ያለ ሁሉ አንድ ላይ ተሰባስበን የምንነጋገርበት በየጊዜው እኮ ነው ብቅ የሚሉት። ይሄ እኮ ላይክ የቲፒኤልኤፍ ማኒፌስቶ ማለት ነው። ከዛ ውጭ እኮ አይደለም። የቲፒኤልኤፍ ማኒፌስቶ 1976 ዓመተ ምህረት ነው የተጻፈው በፈረንጅ አቆጣጠር። እኛ ግሬተር ትግራይና መገንጠል እንፈልጋለን ብሎ እነሱም መስፍን ናቸው ጽፎ ምናምን ያመጡት። ተሳካ? የት ነው የትግራይ ህዝብ ያለው? አሁንስ እዚህ ሲቹዌሽን ላይ ነው ወይ ያለው? ከትግራይ ህዝብ ኤክስፒሪየንስ ከቲፒኤልኤፍ ኤክስፒሪየንስ መማር አይቻልም ወይ? ስለዚህ ወንድሜ መሳይ አንተ የታወቅ ጋዜጠኛም ነህ። ስለዚህ እንዳው ይሄንን ተርጉማችሁ በቮይስ ብትለቁት እኔ ደስ ይለኛል። ወደፊትም ዲቤታችንን እንደዚህ አድርገን አንተ ይሄንን አንብበ እያንዳንዷን አርቲክል የተሰራችውን ሁሉ አሁን ተገንዝበህ እንዳለው እኔንም ሌሎቹንም የሚያውቁ ሰዎች ጠርተህ ማስቀመጥ ነው። አሜሪካ ያለው አብዛኛው ምሁሩም ራሱ እኮ ሄዶ ኮሜንት አያውቅ አይቶትም አያውቅ ሩቅ ነው ያለው። አልፈርድበትም። አሁን ግን ይሄ ከራሳቸው ኦሮሞዎች ናቸው ሊክ ያረጉት መሳይ። ይሄ ሊሆን አይችልም። በስም ኦሮሞ የሚሰራ ወንጀል አንቀበልም፣ ለኛም አደገኛ ነው ብሎ ነው ያወጡት። ስለዚህ አሁን የሚንጫጩት የወፈሩ ድመቶቹን ትተን ሰፊ የኦሮሞ ህዝብና ምሁሩም እንዲያውቅ ማድረስ ለሰፊ የኢትዮጵያ ህዝቦችም እንዲደርስ ማድረግ ነው። ምንድነው ለምን ተናገሩስ? እሳቸው እኮ አሽሙር አልተናገሩም። በነጻነት በ34ኛው ነጻነት ቀን ለህዝባቸው እና ለሞላው የአፍሪካ ቀንድ ህዝብ ብሎ ነው ያበጠው የፈንዳ ብሎ ያስቀመጡ። ከዛም በላይ እሳቸው ብዙ ዶክመንት አላቸው ስለዛ ሀገር ባላቸው ፖዚሽን ባላቸው እንትን ብዙ ነገር ያውቃሉ። እኔ እናንተ ባቀማችን እንኳን አግኝተናል። ስለዚህ እንደዚህ ተባብረን ሞር ሶሊድ የሆኑ ዶክመንቶቹን እያመጣን ሞላው ወንድሞቻችን እህቶቻችን ዳያስፖራ ውስጥም ያሉት ውስጥም ያሉት ምናምን ውስጥም ያሉ ምናልባት ፈርቶ ዶክመንቶቹን በእጃቸው ያሉ ፈርቶ ዝም ያሉ ምናልባት ኢንኮሬጅ ያረጋቸውና ወደ አንተም ሊልኩ ይችላሉ። እኔ ከዚህ ወንጀል ተባባሪ አልሆንም ብለው ሊልኩ ይችላሉ። እና በተቻለ መጠን ምጣዱ ላይ እንዲሞቅ ማድረግ ነው የሚያስፈልገው ላለው ህዝቡን የሚነቃበት ዶክመንት ነው። በጣም ነው አመሰግነው ፕሮፌሰር መሐመድ ሐሰን። እንግዲህ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የነጻነት በዓል ላይ ያደረጉትን ንግግር መነሻ በማድረግ ያዘጋጀነው ውይይት ነው። በጣም አመሰግናለሁ። ደራሲ ፖለቲከኛና ዲፕሎማት ፕሮፌሰር መሐመድ ሐሰን በአንከር ሚዲያ ታዳሚዎች ስም እናመሰግናለን። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ መሳይ። እኔም በጣም አመሰግናለሁ ወንድሜ።